ወንድሜን ቀጥታ ገዛች ቦታ ላይ ሳንቀሳቀስ በነፊት በሁለት ጥይት ግንባሩን መቱት። እዛው እኔ ቆመ ያለው በነፊት ደፉት። ደሙን በማየት አዞረኝ፣ ወደኩት። ወላጅ አባቱም በሰዎች ተገሎ አስክሬኑ ገደል ውስጥ ተጥሎ ተገኘ። ገደሉ ከ5-6 ሜትር በላይ ነው። እዛ ጋር የአባቴን ሬሳ ጅማቱ ለብቻ፣ እግሩ ለብቻ፣ ጭንቅላቱ ለብቻ ተገኘ። ብቻዬ ቀረው። እኔ እግዚአብሔር በቃ ሌላ ሰው የለም፣ ሌላ አማራጭ አልነበረኝ። አሁን ለእናቴ ያለው እኔ ብቻ ነኝ። እኔ ያለው ከቤታችን 3 ሰው በሰው እጅ ሞቷል። የተሰቀለው ሬሳ የበሰበሰው ሬሳ ተራራ ላይ አሳየኝ። የሚልኪያስን ገዳይ አገኘው። ከሞቴ ከ15 ዓመቱ በኋላ ወንድሜን ገዳይም ንስሐ ገባ። እግዚአብሔር ይቅር ይላል። ከዛሬው እንግዳችን ጋር እጅግ በጣም አስተማሪና ጠቃሚ ቆይታ አድርገናል። ስለምትጠቀሙበት አብራችሁን ቆዩ። የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዲሁም ሐሳባችሁን ኮሜንት ላይ ማስቀመጡን አትርሱ። ወንድሜ ከቤ እንኳን በደህና መጣ። እንኳን ደህና ቆያችሁ። ሁሉ ሰላም? እግዚአብሔር ስም የተመሰገነ ይሁን። ጌታ ይባረክ። እንግዲህ ስንጀምር ከቤ ማን ነው ብለን ብንጀምር ጥሩ ነው ብዬ አስባለሁና ከቤ ማን ነው ራስን በማስተዋወቅ ብንጀምር። ስሜ ከበደ ካሳሁን ይባላል። የተወለድኩት ደቡብ ክልል ወላይታ ዞን ዳሞት ፉላሳ ወረዳ ዋርቢራ ጎሎ በምትባል ቀበሌ ነው የተወለድኩት። ከዛ ወደ ሐዋሳ 1993 ዓመተ ምህረት ከታላቅ ወንድሜ ጋር እሱ ይዘው ስለሚኖር ከሱ ጋር አብሮ እንድኖረው ይዞኝ መጣ። ከዛ በኋላ እንግዲህ ከ1993 ጀምሮ ሐዋሳ ነበርኩኝ ምኖረው ማለት ነው። ስለዚህ ላለፉት 25 ዓመታት በሐዋሳ ከተማ ነው የምትኖረው? ያ ሐዋሳ ከተማ ነው። እግዚአብሔር ይመስገን። አሜን። ባለትዳር እንደሆንክ ማቃለው? ልክ ነህ። ሳልነግረው አጋጣሚ ያለብኩኝ ባለትዳር ነኝ። እግዚአብሔር ሰው የምታከብር እኔን የምታከብረኝ ጥሩ ምሰጥቶኛል። በጥሩ ህይወት በትዳር እያሳለፍኩ ነው። እግዚአብሔር የተመሰገነ ይሁን። አሜን። የልጅነትና የወጣትነት ህይወት እጅግ በጣም በብዙ ፈተናዎች የተሞላ እንደሆነ ሰምቻለሁና እስቲ እሱን ብታጫውተን እንግዲህ ይጠቅመናል ብዬ አስባለሁ። 1993 ወደ ሐዋሳ ከተማ ሲገባ ታላቅ ወንድማችን ሚልኪያስ ካሳሁን ተብሎ ይጠራል። ታላቅ የቤታችን ታላቅ ወንድም ነው። የመጀመሪያ ልጅ እዛ 1993 ዓመተ ምህረት እንግዲህ ራሴን አቃለው ግን ራሴን አልችልም እና ያኔ በሰዓቱ ትራንስፖርት 2 ብር ከ50 ሳንቲም ነበር። ከኔ ጋር 4 ብር ከፍሎ አንድ ላይ ወደ ሐዋሳ ይዞኝ መጣ። እንግዲህ አማርኛም ገጠር ስለተወለድኩኝ እዛ ስለሚኖር የከተማ ቋንቋ መላቅ መጣው። እሱ ጋር አብሬው እሱ የሚሰራውን ስራ ለመስራት አብሬው ተስማምቼ ከመጣው በኋላ 94 ዓመተ ምህረት አንደኛ ክፍል ወስዶ ሐዋሳ ገበያ ዳር ትምህርት ቤት አስመሰገበኝ። 94 ዓመተ ምህረት አብሬው እሱ የሚሰራው ስራ እየሰራው ከሱ ጋር ቆየው። እሱ የሚሰራው ስራው ይሄ የሚባል አይደለም። በአጠቃላይ ቤተሰቦቼ በሙሉ በሱ እጅ ነበሩ። ሲረዳ የነበረው እሱ ነው። ያው ከድሃ ቤተሰብ ነው የተወለደ ነው። ቤተሰቦቻችን ከአነስተኛ ገቢ ከሚተዳደር አንዱ ናቸው። እዛ አካባቢ ካለው ማህበረሰብ ማለት ነው። ቀንጫ ፍራሽ ነበር የሚሰራው እና ሐዋሳ ወንዝ ሳር አጭዶ በወንዝ ዳርቻዎች ያንን ሳሩን ከውሃ አውጥቶ እያሰጠ ሲያደርግ እኔ ደግሞ ቃንጫ መዳበሪያ አለ አይደል? የዱቄት መዳበሪያ አለ አይደል? እሱን በመቀስ የቆረጥኩኝ ሲንጀር አለ ማስፊያው ማለት በሱ እየሰፋው እኔ እሱ ይዛ ያደርጋል እኔ እዚህ ሰፋ ሲንጀሩን ሰፋለሁ። እንደዚህ እየተጋገዘን 1 አመት ጨረስኩኝ። እኔም ወደ ሁለተኛ ክፍል 95 ላይ ተሻገርኩ። 96 ይሄን ስራ እየሰራን ቤተሰቦቻችንም እየደገፈን እኔንም እየደገፈ ራሱንም ባልትዳር በዛን ጊዜ ነበረ ትዳሩንም እየመራ ባለበት ወቅት እንግዲህ 95 አንደኛ አልፌ 96 ሁለተኛ ክፍል ገበያ ዳር እየተማርኩ ያለው 96 መጨረሻ አካባቢ
ቄራ በሚባል ቦታ ላይ ሐዋሳ ከተማ 02 አሁን በአሁኑ አጠራር ሐይቅ ዳር ክፍለ ከተማ ይባላል። ድሮ ቄራ ሰፈር ነው። አሁን በአጠቃላይ ቄራ እዛ የለውምና ሜዳ ነበረ እና እዛው ነው ይሄንን ቃንጫ ፍራሽ ሰርተን የምንተዳደረው። እንግዲህ ለቤታችን ያለው እሱ ነው። የሱ ታናሽ እዛው ከተማው ላይ አለ፣ ግን በጣም ይረዳን እሱ ነበረ። አብረን የሰራን ወደ ሚያዝያ ወር አካባቢ ከዚህ ቦታ ማነሳት አለባችሁ ተብሎ ከማዘጋጃ መጥቶ ነገሩን። እሺ ብለናል እና ትንሽ የሚጥል በሽታ ነበር ላዩ ላይና ተነሱ ተባለን። ሌላ ቦታ እዛው አካባቢ ሆኖ ቦታውን ተከራይተን ትንሽ አንድ 500 ሜትር የምትለው ገባ ብለን እንደገና አንድ አመት 3ኛ ክፍል እንግዲህ 97 ላይ ወደ 3ኛ ክፍል ሻገረን። እዛው ፍራሹንም እየሰፋን ህይወታችንን እየመራን ቤተሰቦቻችንን እያገዘን እንግዲህ ብዙ አስታውሳለሁ። እና 97 ናሴ 27 ላይ ድጋሚ እነዚህ ማዘጋጆች እዚህ መስራት አችሉም ብለው መጡ። 1997 እና መጡ። ተነስ ብሎ ግብረ ኃይል አምጥቶ ፍራሹንም ሳሩንም በፓትሮል መጫን ጀመሩ። እንግዲህ ሌላ የለውም፣ ምንም ሌላ ብር የለውም። የሚተዳደረው በዛ ነው። ወደ ያላ እንኳን ወደ ገጠር ተቀላቅለን መስራትም እዛ ያለው ሁኔታ በጣም አስቸጋሪ ስለነበረ በጣም ተስፋ ቆረጠ። እኔ እዛው ነኝ እና ተነሳለ ወንድሜን በኃይል ለማስነሳት ሞከሩ። የሆነች ልጅ ፊት ለፊት እንደዚህ መኖሪያ ቤት ፊት ለፊት አለ መንገድ ተሻግሮ ሽንኩርት ቁጭ ብላ እየከተፈች ነበረ አንዴታችን እና ትልቅ ቢላዋ ይዛለች። ፖሊሱ መጥቶ በጥፊ መተው ያለው እቃዎችን በፓትሮል ጫኑ። እንግዲህ የሚጥል በሽታ ያለው ሰው በጣም ይናደዳል። እኛ ቤቱን ላይ አንከባክበን ነው እሱን ጥሩ ሰው ነው በጣም ያሳደገን ሁላችንም እሱ ነበረ። በጣም የሚያሳዝን ሁኔታ ተናዶ ሄዶ ቢላዋ አንስቶ ፖሊሱን ወጋው። እዛ አካባቢን የሚጠብቁ መከላከያ ሰራዊቶች ነበሩ። ፖሊስ ተወጋ በሚል እንግዲህ ረብሻው ተነሳ። ቀጥታ ከዛች ቦታ ላይ ሳንቀሳቀስ በነፊት በሁለት ጥይት ግንባሩን መቱት። እዛው እኔ ቆመ ያለው ያሳዝናል። የወንድሜን ደም በነፊት አብሮኝ ቁርሳውን የበላ አሁን አይዞ ያለኝ ከዚህም ተቀይረን እግዚአብሔር ፍቃድ ከሆነ ጥሩ ደረጃ እንደርሳለን ሲያጽናናኝ የነበረ ወንድሜ በነፊት ደፉት። ደሙን በማየት አዞረኝ፣ ወደኩት። ምንም ማስታውሰው ነገር የለም። አንድ ሻይ ቤት ቄራ ሻይ ቤት የሚባል እታ ነበረ። እዛው እየተንገዳገድኩ ደሙን አዙሬ ሄጄ እያለቀስኩኝ እዛው ቁጭ አልኩት። ከዛ በፊት አባቴ እናቴን ሁለተኛው ሚስት ሲያገባ አንዲት የቤታችን መጨረሻው ልጅ ነበረች። በጣም ሸግት የምትባል ቆንጆ ልጅ ነበረች የመጨረሻ። አባቴ ከቤት ጥሎ እናቴን ጥሎ የሚወጣበት ጊዜ ምንም እናቴ ራሷን የሚችልበት አቅም አልነበራትም። ያችን ልጅ አጋጣሚ ሰፈራ አንድ እብድ ውሻ አለና ነከሳትና ገደለ። ይሄ ወደ 90 አካባቢ ቁጭ ብዬ አጠገቧ ላይ ውሻ ነክሷት እያበደች በዛን ሰዓት ሕክምናም ይሄን የሚባል ነገር የሰነጠለ ጊዜ ስላልሆነ አልነበረም። በ3ኛው ቀን ሞተች። ከወንድም ቀድማ እሷ ሞተች። ያ ሁላችንም አስለቅሶናል። እጅግ በጣም እንወዳትን ሲናጣ በጣም አዝነናል። እናቴም በጣም አዝናለች። ከልጅቷ ቀጥሎ 94 ያ ወንድሜ ሞተ። አሁን የሱ ታናሽ በዚዋይ የሚባል ከተማ ለስራ ከሄደ በኋላ በዘራፊዎች እጅ ተመታ። ከሱ ጋር አንድ ጓደኛ ይወጣለ። እርግጥ ደብቆናል እንጂ እሱ ያውቃል። በሰው እጅ እንደተመታ ታወቀ። ወንድማችሁ ተመቶ ዚዋይ ከተማ ላይ ወርቋል ድረሱ የሚባል ደብዳቤ መጣ። እዛ ይሄ ወንድሜ ተሯራጠ። ቀጥታ ወደ ወሱ ላይ ተወሰደን። ሐኪም ቤት አስገባን። አይጠቅምም ወደ ቤቱ ሰዱ ተባለ። 1994 ታይሳስ 29 ላይ አረፈ የሱ ታናሽ። አሁን ሁለተኛ ይሄኛው 97 የሚመጣው ሶስተኛ። እንግዲህ በእግዚአብሔር እጅ ቤተሰቤ በአጠቃላይ የሞተ አይደለም። አሁን ይሄ 97 ላይ ናሴ 27 በእንደዚህ አይነት ሞት በፊቴ ሲሞት ራሴ ወድቅ ያለው በቃ ተስፋ ጨለመ። በጣም ያሳዝናል። እና በቃ ምን ተስፋ አለኝ ከዚህ በኋላ አልኩኝ። ሬሳውን ለማስነሳት ፖሊሶቹ በዛ ይሯሯጣሉ። እንግዲህ የህግ አካል ነው የተወጋው የሚባል ከተማው ረብሻ በጣም ተነሳ። ሬሳው ተነሳ። በቀድሞ ማዘጋጃ ሐይቅ ዳር አካባቢ ሬሳውን አደረሱት። ለቅሶ
ተካሄደ። 1 ወር አለፈ። ናሴ 27 ከሞቴ በኋላ ቀብር ስርዓት በናሴ 28 ተፈጸመ። አባቴና እናቴ እዛ ለቅሶ ማስለቀስ ስላለባቸው ጳጉሜ 2 ጳጉሜ 3 ላይ አገር ቤት ሄዱ። እኔም ከነሱ ጋር ተያይዘ ሄድኩኝ። አሁን ለእናቴ ያለው እኔ ብቻ ነኝ። እኔ ያለው ከቤታችን 3 ሰው በሰው እጅ ሞቷል። 1998 መስከረም 21 ላይ ወደ ሐዋሳ ገባው። ሕፃኑ ቤት ነው። የሱ ባለቤትም ቤት ናት። ወደ ቤት ሲመጣ ቤት ናት። ገባው። በቃ አይዞሽ ይሄንን ስራ ስለሚዶኛልና አንቺንም ልጅሽንም እናቴንም ይሄን ስራ ሰርቼ ደግፋለሁ ብዬ በጣም እግዚአብሔር ደግሞ ከሰጠኝ አንዱ ነገር ጥንካሬው ለኔ በጣም ስራ ላይ በጣም ጎበዝ ነኝ። መንፈሳዊ ህይወትም በሰዓቱ እሱ በሚሞትበትን ጊዜ እንኳን ሐዋሳ ሐይቅ ዳር ቃለ ሕይወት በጸሎት ህብረት ላይ በተለያየ ትምህርቶች ላይ ይሳተፍ ነበረ። እግዚአብሔር በልጅነቴ ጀምሮ እንኳን በጣም በዛ ነገር የረዳኝ ሰው ነበርኩኝና አይዞሽ አልኩት። እሺ አንድ ወር አለፈ። ሁለተኛው ወር እደርስ እንደገና ሳር ከሚያውጡ ሰዎች እየገዛው እዛው ላይ ቃንጫ ራሴ ሰፍቼ ራሴ ከትቼ ገበያ ውስጥ እየሸጥኩ ነው እና በዛ እናቴንም እነሱንም ያስተዳደርኩ ነበረ። አንድ ፈረስ ጋሪም ለወንድሜ ነበረ። እሱን ሰርቶ ያመጣ። በጣም በሚያሳዝን ሁኔታ ሌላ ወንድ ይዛለች። በ2 ወር ገና ሪሳው ሳይደርቅ እንዲህ በወላይታ በኃይል አይኑ ሳይፈስ እንኳንስ እኮ ምንም አይነት ነገር አይነካም በእኛ ባህል። ግን በ2 ወር ከምናምን ሌላ ወንድ መያዝ። ወንድሜ የሞተበትን ቀን ያ ዕለት ነበረ ለኔ ማለት። እኔ አሁን እነሱን ለማደገፍ ነው ታፍ ምለው በሌላ አቅም ማስተር ላይፍ ይማር ነበረ 98 ላይ። አንድ ቀን ከቸርች ሲመለስ ከሷ ጋር አብሮ የነበረው ሽማ ገና ወንድሜ ሞቶ የኔ ኃይል ጊዜ ሳይደርስ እዛ ቤት መመላለስ ምን አስፈለገ? የገዛ ጓደኛዬ ነው። ያ ደግሞ አብሮኝ በአንድ ቤት ተከራይቶ የነበረው ሚያቀኝ የአንድ ሀገር ልጅ ነበረ። ለምን እንደዚህ ያደረከው ሲል ሊወጋኝ እንደዚህ ተነሳ። እዚህ ጋር ዝም ብሎ ጨረፍታ ነገር እንትን ያደረገ በሰዓቱ ያዘው። እንግዲህ ሲለታማ ነገር አይደለም እና የጽፈት መሳሪያ ይዞ ነበር። እሱም ከቸርች ነው፣ እኔም ከቸርች ነው። ይሄን ነገር እንግዲህ ለቤተሰቦቻችንም አመለከትኩ። አጎቴ ያለ አጎቴ ልጆች አሉ። ሁሉም ከገጠር ከናቴ ሁሉ ተለቃቅሞ መጡ። አሁን ሌላ ችግር ደግሞ መጣ። በእኛ ባህል ለወንድም ንብረት ካለ የሆነ ነገር ካለ የወንድሙ ምስት ወንድሙ መግባት አለበት የሚለው አጎቶች ጥንካራ ሐሳብ አመጡ። የወንድምን ምስት እንዳገባው ዘንድ ተጠይቁት። እጅግ በጣም የሚያሳፍር ከእግዚአብሔር ሐሳብና ከእግዚአብሔር ቃል ውጪ የሆነ ነገር ይሄ መጣ። አዎ ምን አይነት ጥበብ እግዚአብሔር በውስጤ እንደጨመረኝ አላቅም። በል ተነሱ አልኳቸው። እሺ በል ተነሱ። እናቴ አባቴ አጎቴ ከዛ ቦታ ላይ የተሰበሰበው ሽማግሌ ሁሉንም ሐይቅ ዳር ወሰድኩና አንድ ጫምባላላ ፊት ለፊት የሆነች አስፋልት አለ። አስፋልት ላይ ቁሙ አልኳቸው። ይሄና አስፋልት እያልኩት አየ። ሁሉም አየ። አያችሁ? አዎ ደረቅ ነው አይደለም? አዎ የምትናገሩኝን ነገር ይሄ አስፋልት ሳር የሚያበቅል ከሆነ እኔም በዚህ ጉዳይ እስማማለሁ። የመጨረሻ ንግግሬ ነው አሉ። ጥያቸው መጣው። እነሱን መጡ። ገና 1 ዓመት ከምናምን ያለው ሕፃን ወደ ገጠር ተወሰደ። ንብረቱ ተከፋፈለ። በዛችው ሰዓት አገባቸው። በዛው ቤት አሁን ምድረ ባዳ ላይ ወደኩት። የሚሰራትን ገንዘብ በዚህ ምክንያት ቆመ። እኔ የሚገርመኝ በህይወቴ ዘመን ሰው ያረዳኝ ሰው ቢኖር እኔ ነኝ። ሰው እኮ ሐሳብ ይረዳል፣ ሰው ገንዘብ ይረዳ፣ አይዞ በርታ። ያ ሰው እንኳን በህይወቴ ላይ የለም በሰዓቱም አሁንም። ግን አንድ ፈጣሪ ነበረኝ የሚያወራኝ በሰዓቱ። እዛ አሁን ምድረ ባዳ ላይ ወድቄያለሁ። ተከራይቼ የሚኖርበትን አቅም የለኝም፣ ምን የለኝም። ከሷ ጋር ያለው ግንኙነት ከዚህ በኋላ ተቋርጧል። የተወሰነ ጊዜ እየኖርኩኝ እዛ ትኖር ነበር መጀመሪያ? አዎ ከነሱ ጋር ትኖር ነበር አንተ? ከነሱ ጋር እኖር ነበር። ወጣው ከቤት። አሁን ጮህቴ ተራራ ነው። በቃ ከዚህ በኋላ እግዚአብሔርን ቃል ይዤ ወደ ተራራ ማየት ጀመርኩ። ተራራ ላይ በሚጸልይበት ጊዜ እኔ ተከራይቼ የሚኖርበት ጠዋት ሲነሳ ጥቁር አዝሙድ፣ የመቃብር አፈር፣ ነጭ ሽንኩርት እና ለማጥራት ባይመችም እንግዲህ ሰከራው አንድ ላይ አቀላቅሎ በሬ ላይ ያስቀምጣሉ። አሁን የሚፈልገኝ ማን እንደሆነ ባይገባኝም እና ጠዋት ለጸሎት ተራራ ሄዳለሁ ብዬ ስወጣ በሬ ላይ ነበረ።
እንደዚህ እርግጫ አለፍኩት። ከዛን ጨምሮ እግሬ ሽባ ሆነ፣ እጄ ያብጣል፣ መጸለይ አልችልም፣ መንቀሳቀስ አልችልም፣ መስራት አልችልም። ከሐዋሳ ወደ ወላይታ በዛን ጊዜ አሁን በድንቱ ነው የምንሄደው፣ በዛን ጊዜ በሻሽመኔ ዞሬ ነው የምንሄደው። ልክ ጥቁሯ እንዳለፍኩት እብጠቱ ይወርዳል። ወደ ሐዋሳ ሲመለስ ድጋሚ ያብጣል። አሁን ቀጥታ ወደ እኔ ህይወት የመጣው በሽታ ነው። ያቺ ትንሽዬ ስንጀር መስፊያ ሞያ ስለነበረችኝ አሁን ምን መሆን አለብኝ? እያመመኝም ቢሆን ጎን ለጎን ተራራ ጸሎትም እየጸለውኩኝ ቤተሰቦቼንን የሚረዳ ራሴን ማቋቋም የሚለው አንድ አባራ የሚባል ሰው ነበረ። ሲንጀር ለሰው የሚያከራይ ቤቱ ሄጄ አናገርኩት። ወንድሜንም ስለሚያውቅ አንድ ሲንጀር በወር 15 ብር 98 ላይ አከራይልኝ። እሷን ይዤ ሐዋሳ ገበያ ገባው። ጧት ስራ አልወጣም። አንድ ተመስገን የሚባል አለ፣ አንድ አብርሃም የሚባል አለ። ለሶስት ነው ተራራ የምንጸልየው። ከዛ ያንን ሲንጀር ለመስራት ከመውጣቴ በፊት ተራራ እንሄዳለን እስከ 6 ሰዓት ጥብን አድርገን ጸልየን እንወርዳለን። እና ያችን ሲንጀር ይዤ ደግሞ እንደገና ገበያ ወጣለሁ። ጧት ጀምሮ ከተቀመጡ ሰዎች በላይ ሰርቼ ገባለሁ። አብረን በሰራነው ገንዘብ እየበላን እንደገና ጧትም ወደ ተራራ ነው የምንሄደው ለጸሎት። በዛ ሁሉ አይዞ ይላል እግዚአብሔር። አይዞ ይለኛል። እንደ ሰው ያወረኛል፣ ተንበርክኬም ያወረኛል፣ ቆሜም ያወረኛል፣ በነቢያቴም በሌሎችም ያወረኛል። ግን ተስፋ ቆርጫለሁ፣ ግን በሰጠኝ ቃሉን እጽናናለሁ። እግዚአብሔር ዮናስን 175,000 ህዝብ ለማዳን ሂድ ባለው ጊዜ ዮናስ የራሱን ዓላማ አሳካ ነው መጽሐፉ የሚለው ነው። እና እግዚአብሔር ምን አደረገ? ዓላማ በዮናስ ላይ ስላለ 3 ቀን በአሳ ነባሪ ውስጥ አሳደረውና ዮናስ እንግዲህ ከዛ በኋላ እግዚአብሔር ወደ ላከበት ለማሄድ ከዛ በኋላ አሁን ዋናው ያ መጽሐፉ ፖይንቱ ምንድነው? እግዚአብሔር ለዓላማ አይለቅም ማለት ነው። እግዚአብሔር ለካ በኔ ላይ ዓላማ ስላለ ቻሌንጆቹን እንዲያልፍ ዘንድ መንፈሱ ይረዳኛል። ሁሌ በዛ ነገር ላይ እየጸለየን እየወረደን እየበላን ጠጣን ስንኖር ድንገት ማሽኑ ሲበላሽ ከእጄ ወሰደ። ቅድም ትንሽ ሲቋቋም የነበረው ተስፋ መልሶ ጨለመብኝ። አንድ ወንድሜ የለ፣ አንድ የሚረዳ አይዞ በርታ ልርዳክ በጎኔ አልነበረ። ብቻዬ ቀረው። እኔ እግዚአብሔር፣ እኔ በቃ ሌላ ሰው የለም። ማሽኑ ሰውየው መልሶ ሲወስድ ሌላ አማራጭ አልነበረኝም። ብረቃ የሚባል ሰው ነበረ ድሮ የሱ ስራ አይነት ፍራሽ የቃንጫ ፍራሽ የሚሰፋ ሰውየው ነበረ። እሱ ጋር ሄድኩኝ። ወንድሜን ስለሚያውቁ እባክህ ስራ አስገቡኝ ልኩኝ። ምን ትሰራለህ ከኛ ጋር አለ። አዎ አልኩት። እሺ አንድ የፍራሽ መዳበሪያ ያቺ ኪሷን ለመስራት 10 ሳንቲም ነው አንዱ። በቀን 10 ከሰፋው 1 ብር ነው። ሙሉ ፍራሽ ሙሉ 10 ፍራሽ ማለት በሲንጀር 10 ፍራሽዋን መዳበሪያውን ማለት ነው። ማጥለቂያው አለ አይደለ? እሱን አንድ ብር ነው። 20 ከሰፋው 2 ብር ነው። እዚህ በሰዓቱ 2 ብር ትልቅ ብር ነው። እና ፍጥነት ስለነበረ ሁሉንም ማሸንፌ ይሰፋ ነበረ። እዛ 6-7 ወር ያይል እሷን ከሰፋው በኋላ አሁን ራሴን ለመቻል ሌላ ስራ መፍጠር አለብኝ ብዬ ተነሳው። ከዛ ቤትም ስራ ለቀኩ፣ ወጣው። 750 ብር አንድ በጣም የደከመ ያያ እንግዲህ ዴና ያያ 1050 ብር 1100 1200 ነው የሚገዛው። 750 ብር በጣም የደከመ ያያ ከተኛ አይነሳም። እንግዲህ እግሩንና ጆሮንና ጅራቱን ይዘን ነው የምናነሳው። ከዛ ገጥመን እንደምንም እያታለለን ይዘም ሄደው ገዛውና አንድ ጋሪ ደግሞ በ15 ብር ተከራየው ከሌላ ሰው እና እቺን አህያ ጋሪ በሰዓቱ 06 የሚባል ቦታ ላይ እንጨት ይራገፋል። ያ እንጨት አንድ ሲር 1 ብር ነው የሚሸጠው። ያችን ሰራለሁ ብዬ አላማ አደረኩኝ። ስራ በጣም ቀያይራለሁ እኔ በጣም እስካሁን ድረስ በጣም በልጅነት ብዙ ስራ ሰርቻለሁ። እዛ 4 ቀን 5 ቀን አንድ ብራ እንጨት ከተማ አለ እንጨት ምናምን ያልኩኝ 14 ቀበሌ ዞራለሁ። እዛ እየሰራው ትንሽ ቆይቼ 1 ሳምንት ያህል እዛ ኮሮም የሚባል ቦታ ላይ እንግዲህ በኪሴ ላይ 25 ብር ሽጫለሁ። 25 ብር ሽጫለሁ። ከዚች 5 ብሯን
5 ብር ካገኘው ነገ እንደምንም የትም ቢበላ ለእናቴ ልካለሁ ምናምን ብዬ አስባለሁ። እና ለእናቴ ከዚች አንድ 5 ብር 10 ብር ልካለሁ እንደምንም አጠራቅሜ ምናምን። በሰዓቱ እንግዲህ 5 ብር 1 ሳንቲም 5 ሳንቲም ምናምን ከገበያ ከወላይታ የሆነ ብዙ ነገር ይገዛል በሰዓቱ። ዛሬ 20 ምናምን ዓመት እንግዲህ ቀላል ጊዜ አይደለም። 98 ማለት ዛሬ 20 ዓመት ማለት ነው። እንግዲህ ያንን እንጨት ሽጬ ሊጨርስ አንድ 10 እንጨት ቀረችና አንድ ረዥም ሰውዬው መጣ። ኧረ የሚያነሳ ሰው ነው ብዬ በቃ ደስ አለኝ። መጨረሻ ለካስ ሊሰራኝ ነው እኔ አላወኩም። እና እንጨት ገዛለሁ አለ። ስንት ፍሬ ነው ያለው አለኝ። 10 ፍሬ አለ አልኩ። ደስ አለኝ መጨረሻ 10 ፍሬ አለኝ ሲለው እሺ። እኛ የሆነ እንጀራ ተደራጅቶ የሚጋግሩ ነበረ ኮሮ መስጊድ አካባቢ ወደታች ወረድ ብሎ እዛ እዚህ ግቢ አስገባ አለ። ለካ ቀድሞ እነሱን አነጋግሮ ነው የወጣው። ግቢ የራሱን አስመስሎ ይሄው እንጀራ ያስጋገርኩ ነው እንዲህ ያደረኩ ነው። ስለዚህ እዚህ ጋር እንጨቱን አራግፍና አንተ የሸጥከውን ብርም ዝርዝር ስለሌለኝ አንጣና አንድ ላይ 35 ብር ከፍላለሁ። እንጨቱን አራግፈ እዚህ ጋር ጠብቅ፣ ይሄ ግቢ የኔ ነው ይልና እንጨቱን በፍጥነት ሳወረደ ያለውን ብር 25 ብር ይዞ ለጥ አለ። ሄደ። ጠበቅኩ 12 ሰዓት ድረስ ጠበቅኩ። የለም። ግቢ ገብቼ አሁን እንጨት አራግፍ እዚህ ያለው ሰውየው ከእናንተ ጋር አይደለን? አረ እኔ ተመልሼ መጥቼ ወስዳለሁ፣ ይሄ እንጨት ይቀመጥ ብሎናል እንጂ እኛ አናውቅም አሉ። ኦኬ። አሁን ደግሞ ዞሮ ባሌዳ ሆንኩኝ። ያ ሁሉ ተስፋ ቀረ። ለእናቴም እንዲህ አድርጌ እኔም እንደዚህ አድርጌ ምናምን እግዚአብሔር ብቻ ያሳለፍኩበት ጊዜ ብዙ በጣም አስቸጋሪ ሁኔታ ላይ ነው ያለፍኩት። ደም እንባይ ያለቀስኩኝ 10 ፍሬ እንጨቱም አልሸጥም ብዬ ይዤ መጣው። ያኔ ደርግ የሚባል ሰው ነበረ እንጨት ለኛ የሚያከፋፍል። መጣውና ደርግ ወይ ወንድሜን ትላንት ታውቃለህ፣ ቤተሰቦችን ታውቃለህ፣ ይሄን እንደዚህ አድርጌ ኑሮዬን አሻሽላለሁ ብዬ አስብ ነበር። ዛሬ 25 ብር የሸጥኩትን አንዱ አታልሎ ግቢ የሆነ እንጨት አስቀምጥ ብሎ ያለውን ኪሲ ላይ አንጣና አንድ ላይ 35 ብር ከፍላለሁ ብሎ አጨርብሮ ይዞኝ ሄደ። ምንም አላለ፣ ዝም አለና ችግር የለውም አለ። ሰርተህ ትከፍላለህ። እዛ እሺ ብዬ ያ እንጨቱን ተመላሽ አድርጌ ራት ሳልበላ ምንም በኪሴ ላይ እንግዲህ የተበላውን ሰውዬ ድጋሚ ብር ስጠኝ ለማለት ስለሚያሳፍረኝ ባዶ አደርኩት። ባዶዬን አደርኩና ጠዋት ላንተ እየከፈልኩ ጨርሳለሁ ብዬ ጠዋት ገጥሜ ወጣው። 50 ፍሬ እንጨት የጫንኩትም ጨርሼ መጣው። 50 ብር ሽጬ ማለት ነው። በነጋታው መጣው። ከዛ 3 ብር ነው 4 ብር ከኢዳው ቀነስኩ። እኔም የተወሰነ አገኘውና ተውኩ። ከዛ አድርኩ። አያውን ገጥማለሁ ብዬ ሲመጣ አያው የለም፣ ተሰርቋል። 750 ብር የገዛው አያ ያችን ፍራሹን ሰፍቼ እሺ አሁን ምንድነው የሚሻለኝ? እግዚአብሔር ሆይ ከቤት እንዲረዱኝ የተቀመጡ እናቴን አባቴን ይጦራሉ የተባሉ 2 ወንድሞቼን ገደልከው፣ እህቴን ገደልከው፣ 3 ቤተሰብ ከአንድ ቤት አጠፋ። ታዲያ እኔስ ምን ልታደርገኝ ነው? እኔን የምትገለኝ ከሆነ የነሱ ይጣፋንታ ስጠኝ፣ በቃ ሌላ ምንም አማራጭ የለም ብዬ አለቀስኩ። ቁጭ ብዬ ሳለቅስ የሆነ ማም የሚባል ሰው ምን ሆነ ነው ባኪ 750 ብር የገዛሁት አህያ ጠፋ፣ ስራ በጣም አጥቻለሁ፣ ወንድሜ እንግዲህ ሞቷል፣ አንተ የምታውቀው ነው፣ የሚደግፈኝ ሰው የለም ስለው ና የኔ አህያ ስራ ላይ በሳምንት 25 ብር የራሱን አህያ አከራየ፣ ከና አህያው ማለት ነው። በዛ ሁሉ ትምህርት ተቋርጧል። አሁን ምን መማር አለብኝ? እባክህ ሰው ልጅ ሰው ያስተምረዋል፣ ይረዳዋል፣ ያለብሰዋል አሉ የሚባለውን አጠፋ። ትምህርትን ሳልማር ማይሞኝ ሊቀር ነው እንዴ አልኩ። ሁሉም ነገር ይቅርብኝ አልኩኝና 99 ዓመተ ምህረት ገጠር ገባሁ ድጋሜ እናቴ ጋር። እዛ ሄጄ 3ኛ ክፍል እድገት ትምህርት ቤት ተመሰከፍኩት። እስከ ጥር ባለው ተመሪያለሁ። እዛ በኋላ ኑሮ በጣም ከበደ። ቤታችን ምን ልበል በቃ በጣም ደሳሳ ጎጆ ናት። እንግዲህ ይሄ ማብራት እንደሚበራ እንግዲህ ፀሐይና ብርሃን ይፈራረቅብናል፣ ወደ ውስጥ ይገባል። ዝናብ ጊዜ ቆሞ ይሸናል። እናቴ አንድ ጥግ ነው የምተኛው። እሱን ሁሉ
አልቻልኩምና ማዘር አልኳት ለኔ እግዚአብሔርን ጸልይ። ያኔ ከከተማ ሲሄድ የወሰድኩት አንድ የምግብ ማቅረቢያ ሸክላ ሳህን አለች 4 እሷንም ከላይ ሰቀያታለሁ በመዳበሪያ አስሬ ማለት ነው። እቺን ሽጬ መሳፈሪያው ስጄ ወደ ሐዋሳ ገባለሁ ጸልይ ፍቀጂ ለኔ አልኳት። ታላላቅ ወንድሞች ሞቶ አልቆ አንተ አሁን እኔን ትጠቅመኛለህ አለች። ሙት አንተ ምድ አለች። ጨከነችብኝ። ስሜቷ ይገባኛል። ተስፋ ያደረከው ነገር ሲጠፋ ምን ያህል ተስፋ እንደሚያስቆርጥ ታውቃለህ። ትክክል። ተስፋ ቆርጣ ስለነበረች አራተኛ አንተ ሄድና ሙት አለች። ከዚህ በኋላ በቃ ተስፋ የለኝም ሲሞት ሀደራ መተህ ትቀብረኛለህ እንጂ እንግዲህ ከሞትክ እቀብራለሁ እኔ ከሞትኩ አንተ ትቀብራለህ ብላኝ ሰላም አላለችኝም። እያለቀሰች ማለት ሙት በቃ አይጠቅመኝም ከዚህ በኋላ አንተ ደርሰህ አትጠቅመኝም አለች። 99 ሚያዝያ አካባቢ ወጣሁ ከቤት ትምህርቱን አቋርጬ እዛ ከተማ ገባሁ። የሆነ እንጨት ቤት አለ ውድ ወርቅ ስራ የሚሰሩት አለ። እባካችሁ ትንሽ ሙያ አለኝ አስገቡኝ ምናምን በቡርጭቆ ወራፋት እንደዚህም እንጨቱን መላክ እና እዛ ገባው። ዱካዎችን ኩርሲው ምናምን እየሞካከርኩኝ ከዛ ተመልሼ ከነሱ ጋር 1 አመት ሰራው። 1000 ብር ምናምን ያህል አጠራቀምኩት። ማድራው እንግዲህ ሐዋሳ ሐይቅ ዳር ቃለ ሕይወት ፊት ለፊት ላይ አንድ ለከነማ አሰልጣኝ የተሰጠ ቤት ነበረ። እዛ ውስጥ ደግሞ እየጠበቀ የሚያድር ልጅ አስራት የሚባል ልጅ ነበረ። እሱ ዝም ብሎ ስለሚያቀኝ አዝኖ ና እዚህ ጋር ታድራለህ ምናምን ብሎ 2 አመት ምናምን ራሱ ጋር በነፃ አሳደረኝ። አሁን በህይወት ይኑር አይኑረው አላውቅም። በጣም የደገፈኝ ሰው ነበረ። ዝም ብሎ ጠፋ እንደዚህ። እዛ 1000 ብር ሰብስቤ ቤት ኪራይ እንግዲህ 40 ብር ተከራየው ከተማ ውስጥ እዛው ተከራየው። የእንጨት ፈርኒቸር ወንበር 300 ብር ገዛው። 340 ወጪ ያወጣውና ያኛው ብር ያዝኩ። አልጋ 120 ብር ነው ምናምን ገዛው። ቃንጫ ፍራሽ 30 ብር ገዛው። እዛው ብቻዬ መኖር ጀመርኩ። ሌሊት ይጮዋሉ አላስተኛም። ዙሪያ ላይ ያሉ ተከራዮችን ጸሎት 8 ሰዓት ተነስቼ በጠብጣለሁ በጸሎት። እዛ መጥቶ አንኳኩቶ ተረጋጋ እንጂ ምናምን እግዚአብሔር ሆይ ብዬ ጸል እግዚአብሔር ሆይ ጨረስከው ሁሉ ሞቷል እባክህ ቆሜ እንዳወራው ዘንድ እድል ስጠኝ አልኩት። ኖሬ መሰክር ዘንድ እድል ስጠኝ አልኩት። አሜን። እናቴ አትጠቅምም ብለህኛለች እንዲጠቅማት ዘንድ መልሴ አቆመኝ አልኩት። እባክህ ብዬ እጮው ነበር። እሱን ያልኩኝ እንጨቱን እየሰራው ድጋሚ እየሰራው አሁን በመንፈሳዊ ህይወት በጣም መጠንከር ጀመርኩ። ትምህርት ማታ መግባት ጀመርኩ፣ መማር ጀመርኩ። 4ኛ ክፍል 5ኛ ክፍል ምናምን እያልኩኝ ማታ እቆጥር ነበር። በጣም ጎበዝ ስለነበርኩኝ ታታሪ ሆኜ አስተማሪው ስራ ምናምን ባለኝ ጊዜ እባክህ የሚረዳኝ ሰው የለም፣ ዘመድ የለኝም፣ አዝማድ ብቻዬ ነኝ፣ አቴንደንስም ቢያንስ ሙላልኝ፣ ሌላ ፈተና ምናምን ያልፋለሁ አደራኝ። ከዛ አንድ ቀን ተራራ ወጣን፣ ከጓደኞቼ ጋር ወጣንና ልንወርድ ስል አትውረዱ የሚል ድምጽ መጣ። ለ3 ቀን ተራራ አደረን። ለጸሎት ወተን ማለት ነው። ጂብ እያባረረን ትምህርትን እየተማርክ ከጎን ደግሞ ጸሎት ትጸልያለህ። ከዛ ስራ እሰራለሁ፣ ሁሉንም አካሂዳለሁ። እዛ 3 ቀን የምር አራብንም አልጠማንም። ምንም ይዘን የወጣነው ነገር የለም። መንፈስ ቅዱስ ደግፎን 3 ቀን ጸልየን እኛ ከተራራ ስንወርድ ዩኒቨርሲቲ አግሪ ኮሌጅ አጠገብ ብዙ በሽተኞች ይተኛሉ እዛ አካባቢና እኛ ስናልፍ አንድ አጋንንት ጮሄ ዋ ብሎ ጮሄ። ከዛ ተሜ ከኔ ጋር ያለ በጌታ በኢየሱስ ክርስቶስን ባንተ ውስጥ ያለው መንፈስ ይመታ ሲጮው ዋይ ተወኝ አትንኩኝ ስለው በኃይል አዳራሽ አስተዳደር የነበረው በመኪና ያለፈ ያዘና ከተማ ለምን ትረብሻላችሁ ብሎ 3ቱንም ወደ እስር ቤት ከተተ። ሶስታችንም እዛ ቁጭ ብለዋልና አስገብተው ቁጭ አለን። የሆነ ጥጋ ሲያዝንና ቁጭ ብለን እስር ቤት ከሰዎች ጋር አልተቀላቀለንም። ከናንተ ጋር ምግባባ ሰው ካለ እፈታለሁ፣ አለዚያ እዚሁ እስር ቤት ይቆያላችሁ አለና ዋስ የሚሆን ሰው ማለት ነው። ዋስ የሚሆን ሰው መጽሐፍ ቅዱስ እንደዚህው በጀርባ እንደዚህው አድርጌ ከትቻለሁ። እሱ አላየም እና
እኔ ገባው። ያኔም በጣም ነው የሚቀላጠፈው፣ ከሁሉም በላይ ቀልጣፋ ነበርኩ። ትንሽ ከተማም እንግዲህ ትንሽ አማርኛ ምናምን ትንሽ አወራለሁ። ለዛ ዋስ ነው የፈለከው? አዎ በሰማይም በምድር ለሁሉም ዋስ የሚሆነው መጽሐፍ ይኸው። ለኛ ዋስ ሌላ የለም። ምትፈታን ከሆነ ፊታ፣ ምታስረን ከሆነ ይሰ አረ በስመ አብ ወልድ መንፈስ ቅዱስ አንተ ዞር በል ከፊቴ ይሄን ይዛል። ከዛ አስወጣቸው። እነዚህ እብድ ናቸው መሰለህ። ደግሞ መጽሐፍ ቅዱስ አንጥቶ ጠረጴዛ ላይ ያስቀምጣል እንዴ? አስወጣቸው ምናምን። ተያይዘን ወጣን። ተፈታን። እግዚአብሔር ይመስገን። እግዚአብሔር ስም ለዘላለም የተባረከ ይሁን። አሁንማ ተው በቃ ጸሎት አቅም እንዳለው ጉልበት እንዳለው አወኩኝ። ለሄሊት ሶስታችንም ተለያየና ወደ ቤት ገባውና እንደገና ተንበረከኩት። ገና የምታልፋቸው ብዙ ምዕራፎች አሉ። ወገቤን አጥብቀ ይሰራል መንፈስ ቅዱስ። አልጨረስክም፣ ረጅም ዓመት ይቀራል አለ። አሁንም 2003 ያን የጠፋውን እግርን እጅን አሳብጦ የሚያሳምም በሽታ ደግሞ እንደገና ጀመረ። በምን ሊታከም? ራሴን ልብስ መቀየር ማልችለው ሰውዬ እዚህ የሚኖረው ለምን እንደዚህ ታደርገኛለህ አለ። አንድ አገልጋይ አስነሳና አበበ የሚባለው አሁን በህይወት አለ፣ ያገለገለ ነበር። በጣም ነው ሳፖርት ማድረገው። አሁን ባንቴቨር ላይ የተጣለው ቅድም የነገርኳቸው ጥቁር አዝሙድ፣ ነጭ ሽንኩርት፣ የመቃብር አፈር እንደዚህ ፈትቼ ነው ያየሁት። የዛን ቀን ያንንን እንደረገጥከው የጀመረው በሽታ እስካሁን አልቆመም አይደል አለ። አዎ አሁን ዛሬ ጀምሮ እግዚአብሔር ፈትቻለሁ ይላል። ግን አሁንም የሚታልፈው ትልቅ ምዕራፎች አሉ። በበሽታ ተገላግላል። የዛን ቀን ቆመ። በሽታ ሲቆም እግዚአብሔርን እጅግ አመሰገንኩኝና አሁን መስራት ያለብኝ ነገር ምን መሆን አለበት አልኩትና አሁን ያለኝ 400 ብር በኪሴ አለች። 400 ብር ይዤ አሁን 93 ማለት 2002 2003 ሶስቱን አመት በታላቅ ጸሎት አሳልፌያለሁ። ቸርች ላይ ማስተር ላይፍ ቢቲሲፊ የሚባለውን በዛ በሰዓቱ የነበረውን ትምህርቶችን አጠናቀኩት። መንፈሳዊ አቅሙ በረታ። እንግዲህ ለአገልግሎት ሁሉ ሰው መጋበዝ ጀመረ። የሄድኩበት ቦታ ሁሉ 200 100 50 ብር ምናምን አገልግዬ ሲመለስ ይሰጡኛል። አሁን ትንሽ የተመለሰ ነው። ለትራንስፖርት ብሎ አሁን ትንሽ የተመለሰ ነው። ከዛሽም ለእናቴ ልካለሁ እና አንድ ቀን ትንሽ ቢሮ ወሰድኩና ገጠር እርኩኝ። ድጋሚ እናቴ ትላንትና ያለችውን እናቴ ሆይ ስሚኝ አልኩት። እግዚአብሔር ይቀይረኛል። ይህንን ቤትሽን እኔ ወደ ፎቅ እቀይርልሻለሁ። እዚህ ጋር ጋጣ ላይ ምንም ከፍት የለም አይደለም፣ ከፍት እርባታ ድረስ ይፈጠራል። እግዚአብሔር አትሞትም ብሎኛልና ተስፋ አትቁረጪ በኔ አልኳት። ተው እባክህ እንደ ተረት አታውራለች፣ በወላይተኛ ማለት ነው። አይደለም እመኒኝ፣ እግዚአብሔር በዚህ በአቶ ካሳውን ካምፔ መሬት ላይ የእርግማን ናዳ አለበት አይደል? ይህን እርግማን እግዚአብሔር በኔ ወደ በረከት ይለውጣል። አይዞሽ አልኩትና 400 ብር ካለው 200 ብር ሰጥቼ ይህንን ተጠቀሚ። ኦሆ አንተ አሁን ማገዝ ጀመርክ አለች። እኔ አግዛታለሁ፣ እግዚአብሔር ያግዘኛል። ከዛ ተመልሼ መጣው። አሁን እንደገና ሌላ ቦታ ደግሞ ጎተራ ቃልዮት የሚባል ቦታ የሆነ ወጣቶች ህብረት አዘጋጅተው ይጠሩኛል። ሄጄ አገልግዬ ሲመለስ ወጣቶች 1 ብር 2 ብር 3 ብር 5 ብር ሰብስቦ 500 ብር ሰጡኝ። እሺ አሁን ከኪሴ ካለው ጋር 700 ብር አለ። አሁን ወዴት መግባት አለብኝ? ሊዋጭ ተራ መግባት አለብኝ አልኩ። አሮጌ ልብስ አለ አይደለ? ሊዋጭ ብሮ የሚያዞሩት እዛ ተራ መግባት አለብኝ አልኩት። እግዚአብሔር እዛው ቀንበር ሊሰብር ነው ከኔ አሁን የችግር ቀንበር ሊሰብረው ለካ ሊዋጭ ተራ ገባው። 50 ብር የገዛሁት ሱሪ 20 ብር ይተርፋል። 30 የገዛሁት 20 ብር ይተርፋል። በቀን 200 300 መስራት ጀመርኩት። ይቺ ተራራ ላይ ሮጬ እጄ እስከ 4-5 ሰዓት ጸልዬ ወደዛች ቦታ መጣለሁ። እኔ ሲመጣ ሁሉን አሁን ሰው ሁሉ መቀለብ ጀመርኩት። ቤት ክራይ ብቻዬ መክፈል ጀመርኩት። ከዛ የቤት ዕቃ ድጋሚ ሞላው። እግዚአብሔር ደግሞ አሁን አብራኝ ያለችውን ሚስቴን እግዚአብሔር 2004 ዓመት ምህረት ሚያዝያ አካባቢ ሰጠኝ። ዋው! አሁን ያለችኝ ባለቤቴ አብራኝ ያለችኝ ባለቤቴ ሳገኝ ምንም አልነበረኝም። ከዛ ያችን ብር አጠራቅሜ ወደ መንገድ ትራንስፖርት ሄድኩኝ።
እንግዲህ ኃጢአት አይደለም። 8ኛ ክፍል ስላልደረሱ ፖርጂ ታሰረውና መንጃ ፍቃድ መማር ጀመርኩት። የታክሲ አንድ ባጃጅ መንጃ ፍቃድ ተማርኩ። ኮምፒውተር አለፍኩ፣ ወሰድኩ። ወደ 1500 ብር ነው በዛን ጊዜ መንጃ ፍቃድ አወጣው። እዛ እሷን አገኘው። እሷ ገበያ ትሰራለች። እኔ እሷን ሳገባት በቤታችን ያለው ድስት የለንም። አንድ አልጋ አለች፣ አንድ ዱካ አለች፣ አንድ ፍራሽ አለች። እሷን ሳገባ በቃ አብረን እንኖራለን የሚል ጥያቄ ሳቀርባት ምንም አይነት ድርድር አላመጣችም። ሰው ይሁድ ሰርግ አውጥቶ ፕሮግራም ተዘጋጅቶ ምናምን ያገባል። እኔ ማክሰኞ ነው ይዣት የመጣሁት ወደ ቤት ማታ ካለችበት ከአባቷ ቤት እና ያ ሁሉ አልፌ እግዚአብሔር ባለቤትን ባገኘሁት ቀን የደህንነትን ቀንበር ከነሰበረ። ያቺ መንጃ ፍቃድ እንደወሰድኩኝ አንድ ባጃጅ እያስኩኝ ከተማ ውስጥ መሽከረከር ጀመርኩኝ። ባጃጇን ይዤ ጠዋት ልክ ከመሽቱ 9 ሰዓት በርሙዳ ሰፈር የሚባል ቦታ አለ። ለስራ ያለኝ አክብሮት ማለት ነው። ሴተኛ ተዳዳሪዎች ያሉበት ቦታ አለ። በአንድ ባጃጅ 14-15 ሰው ጭናለሁ። 5 ብር ወደ ጥቁር ውሃ። እሷ እኔ እስኪመጣ ቁርስ ምናምን ትሰራለች፣ ምን ትላለች። እኔ በሰዓቱ 200 እና 300 ብር ሰው ከቤት ከእንቅልፍ እስኪነሳ እኔ ሰርቼ እመጣለሁ። እሷንን ደግሞ ቁርስ ከበላው በኋላ ባጃጇን ይዤ ወደ ተራራ ማታ መጥቼ ፀሐይ ሲቀዘቅዝ እሰራለሁ። እንደዛ እያልኩ 2004 2005 አለፍኩ። 2006 ላይ ትልቅ ነገር ተከሰተ። 4ኛ ሰው ከኛ ቤት ሊሞት ነው በሰው እጅ። 4ኛ ሰው እና ገጠር ሄዳለሁ እና አባቴ ሆይ 3 ልጆች ወልደሃል፣ ሁሉም በሰው ሞቱ። አንተም በሰው እንዳትሞትብኝ ጌታ ኢየሱስን እንደ ግል አዳኝ አድርገህ ተቀበል ብዬ ወንጌል ሄጄ ተናገርኩት። በብላዋ ነው ያባረረኝ። አንተ ለኔ 1-2 ጠርሙስ አረቄ ግዛና ሰክሬ እገባለሁ ብሎ ይቀልደኛል። ተው አባቴ ይላለሁ። 4ኛ ሰው እንዳትሆን ተው ይላለሁ። ተው መርገምን ጨርስ ይላለሁ። ያኔ ከናቴ እንደተለየ ጥሩ ሰው የነበረው ሰውዬ ተቀይሮ አሁን ለቤታችን መርገም ሆነ። ተንከባሎ ይራገመኛል። እኔ ደግሞ እርግማን ላይ ትልቅ እንትን አለኝ፣ ጥንካሬ ስላለኝ አይ ተው እስካልበደልኩኝ ድረስ ምንም አይነት እርግማኔ እኔን አይደርሰኝም። ያለፈው አልፏል። አሁን እኔ አዲስ ሰው ነኝ፣ አዲስ ፍጥረት ነኝ። አሁን በጌታ ነኝ። የሱ እርግማን አይደርሰኝም ምናምን ብዬ በጣም በእግዚአብሔር ፊት ጸልያለሁ። እዛ እንግዲህ ባለቤቴና እኛ አለን። የእጅ ገንዘባችን የለም። ያው እንግዲህ እለት ጉርሻ ነው። እለት ጉርሻ ቤት ኪራይ ምንም ችግር የለንም። እንበላለን፣ እንጠጣለን፣ ዘና ብለን ነው የምንኖረው። ግን በኪሳችን ምን የለም፣ ገንዘብ የለም። ጥሩ አማቾች ያለው እግዚአብሔር ይባርካቸው አሁን አሉ። የባለቤቴ አባት ትልቅ ሰው ናቸው። ወንድሞቹም እግዚአብሔር ይባርካቸው በጣም የሚያከብሩኝ ቤተሰብ ናቸው፣ የእሷ ቤተሰብ እና አባቴ እዛ ባጃጅ ከተማ ላይ እያሽከረከርኩኝ አሁን ጓደኛ አግኝቻለሁ። ብዙ የባጃጅ ሹፌር አለ ለኔ እና ግን ብር የለኝም፣ ልብስም ያለ የረባ የለንም። አሁን ትልቅ ማርዶ ሊነገር ነው። 2006 6ኛ ወር ቀን 6 ይመስለኛል ቅዳሜ ቀን እሷ ሳሰማ እኔ ተራራ እጄ ሲመጣ ተራራ ላይ እየጸለየን ነበረ ከሆነ ልጆች ጋር እየጸለውኩኝ ሂድ አለኝ። ከተራራ ሂድ አለን። የሆነ ቦታ ተደበቃለ። ምን እንደሚለኝ አላቅም። ዞረ እንደዚህ ሲሄድ ተሰቅሎ የሞተው ሰው አየው እዛው ተራራ ላይ። አሁን አንተ እንግዲህ እዚህ የተሰቀለ ሰው እንደዚህ ቢባለው እንግዲህ የመንግስት ነገር ከባድ ነው። ይሄን እንግዲህ ወራቴልን ጸለውኩኝ። ይሄን ጌታው ሂድ ብለኝ ያሳየኝ ለምንድን ነው ብዬ ሬሳውን አየው፣ ደነገጥኩኝ። ልጆችን ኑ ውረዱ አልኳቸው። ሁሉን ይዤ ወረድኩኝ። ወደ ቤት እንደገባው ትላንትና ቅዳሜ ማታ ሰርቶ ውሎ አባቲ የገባበት ቦታ አይታወቅም ድረስልን አለ። ይሄ የተደወለው ቅዳሜ ጠፍቶ ይሁድ ውሎ ሰኞ ይደውልልኛል። አባቲ ጠፍቷል ተብሎ ጌታ ሆይ ይኸው 4ኛ አልኩት። ትላንት ሬሳ ያሳየኝ የአባቴን ሬሳ ልታይ ሳይ ነው አለ። እንግዲህ እዚህ ጋር በጣም አስምሬ ስማኝ። የተሰቀለው ሬሳ የበሰበሰው ሬሳ ተራራ ላይ ያሳየኝ 4 ቀን ማክሰኞ፣ ቅዳሜ፣ ይሁድ፣ ሰኞ 4ኛው ቀን ማክሰኞ ቀን ኩሬ የሚባል ቦታ ሲያረማዬ ይባላል ቦታው። ገደሉ ከ5-6 ሜትር በላይ ነው። እዛ ጋር ጅማቱ ለብቻ፣ እግሩ ለብቻ፣ ጭንቅላቱ ለብቻ
ተገኘ። ወላይታ ሰው ገልጦ ጥሎ ስንት ነው? 4። አሁን እንግዲህ የኔ የመኖር እድል ራሱ በጣም አስጊ ደረጃ ላይ ሆነ። ምን ላድርግ? ጌታ ሆይ ምንድነው ከኛ ቤት የፈለከው ምንድነው? በቃ ይቅር አትለኝም እንዴ? አንተ እኮ መስቀል ላይ እንኳን እስኮ ሁሉ በደል ይቅር ብለኝ፣ እኛ ቤት እኮ መርገምም ካለ ጌታው ይቅር በለን፣ በቃ ይብቃ እንጂ። አሁንም እኮ የወንድሜ ልጅ አንዱ አለ፣ የዛኛው የሟች 2 የወንድሜ ልጆች አሉ። ያቺ ልጅ እንግዲህ ሳታገባ ሞታለች። የነዚህ እንግዲህ ተክቷል፣ እግዚአብሔር ይመስገን። እነዚህ ልጆች አሉ፣ እኔ ያለው አሁን በእኛ ይብቃ ብዬ ሌት ቀን ጸሎት ማልቀስ። በዛን ሰዓት ጓደኞቼ ላቅሶ ከዚህ ተነስቶ አማቼ ቤተሰብ ለሚሄደው ሰው ቤታችን እንዳያዩ ብዬ ዱንካኑን ቤቱን ሸፍኔ አቆምኩት። ቤታችን እንግዲህ እግዚአብሔር ይገጽጸው እንደዚህ አይነት ቤት እንግዲህ በጣም አሳፋሪና አስጊ ቤት ነው እና በቃ ውጪው ቤት ቆመ ውጪው ይታያል፣ ውጪ ቆመ ቤቱ ይታያል እና ድንኳኑን ሸፍኜ አስቆምኩት። ቤቱን ውስጥ አድርገው ማለት ቤቱን ውስጥ አድርጌ እንዳይታይ አድርጌ ማለት ነው። እንግዲህ ሬሳው ፖሊስ አነሳ፣ ለቃቅሞ ሳጥን ውስጥ ሶዶ ሆስፒታል ውስጥ ጨምረን ለቃቅመን አካሎቹን ለቃቅመን ማን ይግደል አይታወቅም። 4 ቀን ሆኗል። አይኑ የለም፣ እግሩ የለም፣ እጁ የለም፣ ጅብ በልቶታል። አሁን ያለፍኩበት ያ ጊዜ የወንድሞቼ ሁሉ ተረስቷል። አሁን የዚህ ለቅሶ ነው የቀረብኝ። አባቴ መሞቱ አላዘንኩም፣ አሟሞቱ ግን አሳዘነኝ። ምንም ቢሆን ሰው ነው፣ የወለደ አባቴ ነው፣ አልጨክንለትም። በቃ አለቀስኩኝ፣ አበድኩኝ። እዛ መጣን፣ ሶዶ ሄድን። ማክሰኞ ቀን ምርመራው አለቀ። ማክሰኞ ማታ አካባቢ ሬሳውን ይዘን መጣን። ሮብ ጠዋት የሌላውን አካል ለቃቅመን ቀበረን። ሁሉም ነገር ካለፈ በኋላ መጣው። እንግዲህ የወላይታ ልጆች እድር ማለት ለኛ ትልቅ ትርጉም አለውና በሰዓቱ ምንም በሌለበት እድር በጣም ለሷ 3 እድር አለ፣ ለኔ 2 እድር አለ። በጣም ሳፖርት የሚያደርጉ ማለት ነው። እና ያ እድር ስላለ ከተማ መጣው። ድጋሚ ወደ እናቴ ቤት ሄድኩኝ። አንድ አገልጋይ አነሳች እዛ። አሁን ድጋሚ ገጠር ሄጄ ማለት ነው። ተበልታችኋል፣ ድጋሚ አይበላችሁም፣ ባንተ ቆሟል አለች። አሜን። እሺ ይሄ መገለጽ ሲታወራም አይገባኝም እኮ ደንቅር ያለው በነገሩ አደነቀረኝ። በቃ እምነት አሳጣኝ። ይሄ እንዴት ይሆናል? እምነት አሳጣኝ፣ በእግዚአብሔር ማመን አሳጣኝ። ግን በዛ ሁሉ ውስጥ የእግዚአብሔር አብሮነት ከኔ አልተለየም። በዛ ሁሉ መከራ የእግዚአብሔር አብሮነት ከኔ አልተለየም። እግዚአብሔር ከኔ አልተለየም። ባይዘይ ለአንዲት ሰከንድ እግዚአብሔር ከኔ ዞር አላለ። እዛ ያን ጨርሼ እናቴን አሁን አታልቅሽ አልኳት። እናቴን እርግጠኛ ነኝ ቀይርሻለሁ አልኳት። ይቀየራል፣ ሁሉ ይቀየራል። እና በዚህ ሁሉ እንግዲህ ትምህርቱን በጣም መማር ፍላጎትም እያለ እነዚህ ቻሌንጆች ብዙ ይከለክላሉ። እንግዲህ የትምህርት ላይፉን ባልነግረው ራሱ ከባድ ነው። ትምህርት ላይፍ አሁን ያለኝ 30 ምናምን አመት ውስጥ ካቻምና ነው ትምህርቴን 12ኛ ክፍል ያጠናቀቅኩት። ይደንቅ ነው። እየጣልኩ እየተነሳ አንዴ ግል አንዴ ወደ ዲስታንስ ከዛ አንዴ እርጋላም አንዴ ሞሮቾ ሲዳማ ክልል በማሄድ ፈተናዎችን እየተፈተንኩኝ ከችግር የተነሳ ማለት ነው። በሰዓቱ ትምህርትን እንድጨርስ ያደረገኝ ነገር ቢኖር እግዚአብሔርን ቃል መማር ስፈልግ ነበር። እና እነዚህ ቻሌንጆች በአጠቃላይ በእኔ ላይ ተፈራረቁ። ምክንያቱም እግዚአብሔርን ቃል መስበክ ይሳካልኝ ነበር። አሁን ይሳካልኝ ነበር። እግዚአብሔርን ቃል በመስበክ ምናልባት እነዚህ ቀንበሮች ይሰበራሉ ብዬ ስለማምነው እንደው ትዝ የሚለኝ አባቴ ከሞተ በኋላ አዋሳ ሐይቅ ዳር ቃለ ሕይወት ግቢ ገባውን ለአንድ አመት ሙሉ ወንበር ሰብኬያለሁ። ምክንያቱም የስብከትን እችላለሁ በሚለው እና መጽሐፍ ቅዱስ መማር አለብኝ፣ ትምህርት ደረጃ ያስፈልገኛል በሚለው በጣም ቁጭት ነበረኝ። እና ይሄ ሁሉ ቻሌንጅ እንግዲህ የእግዚአብሔርን ዓላማ አልከለከለውም። ለአንዲት ደቂቃ የእግዚአብሔርን ዓላማ ሊከለክለው አልቻለም። ወንጌል የሰበኩ በሰው ፊት መቆም ምናምን እግዚአብሔር ስረዳኝ 2012 ላይ እንግዲህ ትምህርት ገና
7 ወደ 8 እያልኩኝ 8ኛ ክፍል ሚኒስትሪ ካርድ ይዤ ሚኒስትሪ ካርድ ሳልማር ነው የተፈተንኩት። ወደ ገጠር ከተማ ሄጄ ነው የተፈተንኩት በሲዳማ ክልል ማለት ነው። እዛ ሄጄ ተፈተንኩ። 99 ምናምን ነጥብ ነው ያመጣው ሙሉ ዘግቼ ማለት ይቻላል። ማን እንደሰራ አላቅም። እግዚአብሔር ማለት ለዓላማ ስለምፈልገኝ ሰራልኝ። እዛ በኋላ ሄጄ ዳኒ ባይብል ኮሌጅ የሚባል ተመዘገብኩት። እግዚአብሔር በድንቅ ሁኔታ ዲግሪውም ዲፕሎማም ዲግሪው ማስተርሱንም ጥናትን በጊዜ ጨረስኩ። እና ቻሌንጆቹ በአጠቃላይ በጣም ብዙ ናቸው። ግን እግዚአብሔር አምላክ እያንዳንዷን ስቴፕ እያስቆጠረ እስከ ዛሬ አስጨረሰኝ። ጌታ ስሙ ለዘላለም እየተባረከ ይሁን። ዋናው ጽናት የሆነኝ እኔ ክርስቶስ ነው። ማንም ስቲል እስከ ዛሬ ድረስ እኔ ለራሴ እኔ ነኝ፣ ለኔ እግዚአብሔር ነው። ለዛ ልጆችም ለልጆችም ለናቴም ላለው ቤተሰብ በአጠቃላይ እኔ ነኝ። አሁንም ስቲል እኔ ነኝ። ማንም ሰው በኔ ህይወት ላይ ሻይ ጠጣ ብሎ የጋበዘኝ ሰው የለም። ትምህርት ቤት ክፈል ያለን ሰው የለም። እዚህ ጋር መንግስት ትምህርት ቤት፣ እዚህ ጋር መጽሐፍ ቅዱስ ትምህርት ቤት፣ እዚህ ጋር ንግድ፣ እዚህ ጋር አገልግሎት 5-6 ነገር በአንድ አመት አከናውናለሁ። እግዚአብሔር ትልቅ አምላክ ስለሆነ ያን ሁሉ ቻሌንጅ አሳለፈኝ። ይሄን ይመስል ነበረ። አዎ በጣም አስደናቂና በጣም ብዙ ከባድ የሆኑ ውጣ ውረዶችን አልፋል። እንግዲህ እግዚአብሔር ረድቶ እዚህ ስላደረሰ እግዚአብሔርን ላመሰግነው እወዳለሁ። አመሰግናለሁ። እግዚአብሔር ትልቅ ነው። አሜን። እዚህ ጋር ግን አንድ ጥያቄ መጠየቅ ፈልጋለሁ። እንግዲህ እንደነገርከኝ 4 የቤተሰብ አካል በሰው እጅ ነው የሞተው። አንደኛው በሰው ውሻ ሞተች እህት፣ ሌላኛው እያየ ወንድም ታላቅ ወንድም በሰው እጅ በጥይት ተገደለ። በጣም ከባድ ነው። በጣም የሚያስደነግጥም በልጅ አእምሮ ደግሞ በጣም ብዙ እልህ ውስጥ ብዙ ቂም በመያዝ ለበቀል የሚያስነሳ ነገር ነው ፊት ለፊት የተፈጠረውና አባትም በዛው እንዲሁም ደግሞ ታላላቅ ወንድሞችን በዛው መልኩ በሰው እጅ ነው የሞቱት። እንግዲህ አንተን ዛሬ መጠየቅ የምፈልገው እነዚህን ሰዎች ይቅር ብለሃቸዋል ወይ? ስለ ይቅርታስ ምን አይነት መረዳት ነው ያለክ? አሁን ጌታን ታገለግላለህ እንደምታገለግል ስለማቅ፣ እንደምትሰብክ ስለማቅ፣ እንዲሁም ደግሞ የወንጌል አገልግሎት የሚያገለግሉ ሰዎችን በገንዘብም በአቅም በጉልበት በምትችለው ሁሉ እንደምትረዳ አውቃለሁ። ዛሬ ይሄንን ምስክርነት ዛሬ ነው የሰማሁት። እነዚህን ሰዎች ይቅር ብለሃቸው ጨርሰሃል ወይ? እሱን ብታጫውተን። ጥሩ ጥያቄ ነው። መጽሐፍ ቅዱስ ሲናገር በቀል የእግዚአብሔር ነው ይላል። እንድንበቀላቸው ዘንድ በፍጹም በእግዚአብሔር ቃል አይደገፍ። አንድ ሰው ክርስቶስን አወቀ ማለት ክርስቶስ ይቅር ባይ አምላክ እንደሆነ ማወቅ አለብን። አንድ መጨረሻ ጊዜ የምንጸልያቸው ጸሎቶች ክርስቶስ ያስተማራቸው ጸሎቶች አሉ። ማቴዎስ ወንጌል ምዕራፍ 6 ላይ ያለው ቃል የበደሉንም ይቅር እንደምንል በደላችን ይቅር በለን ይላል። እንግዲህ በደሌ ይቅር እንዲባል የበደሉትን ይቅር ማለት አለብኝ። እዚህ ጋር ይሄን የተናገርኩ አንድ ከባድ ጉዳይ ፈጽሜያለሁ። ታላቅ ወንድሜ እንግዲህ ውሻ የተነከሰችው እንግዲህ ማንንም አጠይቅም። እሱ እንግዲህ ይሁን በምንም መልክ ይቅርታ የምትጠይቀውም ሰው ስለሌለ የዚህ በሰው እጅ የሞተው እሱ ታናሽ ማርቆስ የሚባል በዝዋይ ከተማ ተመቶ የሞተው መቼውም ስለማይታወቅ ቤት መጥቶ ታሞ ስለሞተ እንግዲህ ማንንም ጠይቀው የለም። ይሄ ግን በኔ ፊት የሞተው ገዳዩን ጭምር አውቃለሁ። ስቲል ማለት የሚልኪያስን ገዳይ አውቃለሁ። መንፈሳዊ ህይወት ከበሰልኩ በኋላ እነዚህ መጽሐፎቹ ማንበብ ከጀመርኩ በኋላ ክርስቶስን እስካወቅኩኝ ድረስ እሱ ይቅር ባይ አምላክ ስለሆነ በቀል አያስፈልግም በሚል አቋም አለኝ። ባይዘው ይቅርታ ልብ በጣም ለኔ ሰፊ ነው። እግዚአብሔር የተባረከ ይሁን። አሜን። አንድ ቀን ፈለኩት ገዳዩን በሐዋሳ ከተማ አለ። ስፍራውን አልጠቅስም ብዙ ጓደኞች ስላሉ እና ስሙን ያኔ ሲገል ስሙን ይዣለሁ። ዳውሮ ሰው ነው።
ስሙን ይዣለው መከላከያ ሰራዊት ነው። እዛ ጠየቁ፣ አገኘው። ስልክን ከሌላ ሰው አገኘው። ስል በህይወት አለ። የተወጋው እሱ ነው ግን ይቅርታ አይደለም፣ ሌላው ነው የተወጋው። ፖሊስ አባል ነው። እሱን ወግቶ ሊያመልጥ ስል ነው ተኩሰው የገደለው። ያም እርግጠኛ ድኗል፣ ሰው ነው ሆኗል፣ አልሞተም። እና ጠራሁ አንድ ሆቴል ቁጭ ብዬ፣ አቤት እንትና ይባላሉ፣ ሰላም ነው ምናምን፣ እስቲ አንዴ እፈልጋለሁ፣ ችግር የለውም ምን አለኝ አልኩት። መጣ እየከነፈ ሲመጣ ሰላም አልኩት፣ ሚሳ ጋበዝኩት፣ የሚጠጣ ነገር ለስላሳ ምናምን ቡና ምናምን ካልኩ በኋላ ይሄን ሚስጥር አሁን በዚህ ሚዲያ ላይ ላንተ ብቻ እንግዲህ አሁን ህዝብ እየሰማ ነው፣ ለማንም ያልነገርኩት ማለት ለሱ ልጅ ኢቭን አልነገርኩትም። ለአንድ ጓደኛዬን ጉዳይ አጫውቼ እንዴት በፍጹም አይሆንም ማለት እንዴት አትበቀለውም፣ እንዴት አትገለውም፣ ለልጁ አታሳይም የሚል ሰው ነበረኝና ጌታ ይቅር ይበል አንተ ብዬ ያለፍኩትና ወንድሜ ደህና ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን። አሁን ጉዳችን ንግባ። ምንድነው ማን ያንተ ያለ? እኔ ከበደ ይባላለሁ። 1997 ናሴ 27 አካባቢ ወንድሜም አጋጣሚ እንግዲህ በሰራው ወንጀል ተደግፈ ገለሃል። ደነገጠ። ምንድነው አንተ ያለ? በሰዓቱ ልጅ ነበርኩ አውቃለሁ። እንዴት አገኘኛል? አድራሻክን በፊትም አውቀዋለሁ። ያኔ ኃይለማርያም ክልል ርዕሰ መስተዳድር በነበረበት ጊዜ እዛ ጫምባላላ አካባቢ የሱን ቢሮ ሲጠብቅ ነበር አውቃለሁ። ከዛ ዳቶ ቤት ሰርቶ ሄዷል የሚባለው ቅርብ ጓደኛው ነበረኝና እሱን ሁሌ ይጠይቃለሁ። እና ከዛ በኋላ ነገረኝና በዛ አድራሻ አግኝቻለሁ። እኔ አሁን አንተን ሊበቀልም አይደለም ወይ ወንድሜ ለምን ገደልክ ብዬ ሊጠይቅም አይደለም። ጠያቂው እግዚአብሔር ነው። እኛ ይቅርታ ለማድረግ ነው አንተን የጠራሁት አልኩት። እኔን ይቅርታ አትጠይቅ። እኔ በ100% ምሬሃለሁ። ልጁን ባላሳይም ልጁን ምሯል። ክርስቶስን ስለሚያገለግል አይሰማውም። አንተ ግን ላደረከው ነገር እግዚአብሔርን ጠይቅ፣ ንስሐ ግባ፣ እግዚአብሔር ይቅር ይበልህ አልኩት። እንዴ ምን ማለት ነው? ምን አይነት ሰው ነው ያለ? እንዴት ወንድሜ በእጄ አርፎ እግዚአብሔርን ይቅርታ ጠይቅ ትላለህ? እኔ መቼ እንደዚህ አይነት ነገር ይሆናል ብዬ ሲጠብቅ ነበር። ኖ አልኩት። እግዚአብሔር ትልቅ አምላክ ነው። በመስቀል ላይ ሲሆን በአጠቃላይ ለሰው ልጅ ሁሉ ይቅርታ ጨርሶታል መስቀል ላይ። ድጋሚ እኛ ቅም ይዘን የምንበቀልበት ምንም አይነት ስልጣን የለንም። ብቻ እግዚአብሔር ላንተ ይቅር ብሎ ከሆነ ቤተክርስቲያን ሂድና ንስሐ ግባ፣ እግዚአብሔር ይቅር ይላል። ይሄ እንግዲህ ከሞቴ ከ15 ዓመቱ በኋላ ማለት ነው። በልቤ በጣም ይዤዋለሁ እና በዚህ መልክ ይቅርታ ኢየሱስን ጨረስኩ። ደስ ብሎት ሄደ። ቀጣይ ምዕራፍ ደግሞ አባቴን የገደለው አውቃለሁ ሲገል አላየውም። በፊትም ቅመኛ እንደነበረ ያውቃለሁ። ሊገለው መንገድ ላይ ይዘው አለቅም ሲል ሰፈር ለሰው ደርሶ ከሸን ልጆቹም ወደ ማረሚያ ወርዶ ተፈርዶ ተመልሶ የተፈቱ ልጆች ነበሩ እና ይሄ ልጅ አሁን ከህይወትና ከሞት መካከል ነው ያለው። አንዴ ሐዋሳ ይመጣል። አባተ ገዳይ ስሙን አልጠራም። ይቆረቆር ሰው ይኖራል። እንዴት አባቱን ገዳይ በእንደዚህ ልክ ያያል? እኔ ማየት አለብኝ። በእርግጥ በእንደዚህ አይነት ልክ ማየት ይችላል ማለት ምክንያቱም የገባኝ እግዚአብሔር ቃል ነው እንጂ እኔ ስለ አባቴ አያገባኝም። እና ወንድሜ አልኩት። አቤት አለ። አባቴን እንደገደልክ ይገባኛል፣ ከኔ ግን አትሽሽ አልኩት። ኧረ እኔ አልገደልኩም፣ እኔ ምንም ማውቀው ነገር የለም። ግድ የለም የአባቴ ደም አንተን ምን እያደረገ እንደሆነ ይገባሃል አይደል አልኩት። እግዚአብሔር ይቅር እንድልል ሄደ ንስሐ ግባ አልኩት። እኔ አልከስም አልኩት። አባቴ ያጎቴ ያን ልጅ ለማክሰስ እንግዲህ ምስክር የውሸት ምስክር ተገዝቶ እንዲከሰው ፈልጎ ነበር። እኔ ደግሞ አልከስም። ከሳለው ካላችሁ ክሰሱ፣ እኔ አልከስም። እግዚአብሔር ይቅር ይበለው። ከጠየቀ እግዚአብሔር ሊጠይቅ ይችላል።
እኔ ግን ይቅርታ አድርግለታለሁ፣ ማንንም አልከስም። አሁን ለኔ ያለፉ ዘመናት በሙሉ የካሳ ዘመን ነው። በቃ አሁን ከዚህ በኋላ በእኛ በሰው እጅ የሚሞት ስለሌለ ሚራፉ በቃ ይቅር ብሏል። ልጁን አግኝቼ እግዚአብሔር ይቅር በል አይዞ ያን ካልኩ በኋላ በፊት አያቀኝም ብሎ አጠገቤ ሰላም የሚለው ልጅ አሁን ይሸሸኛል። እንግዲህ እንደሆነ ያወቅኩት በዛ ልክ ይቅርታ አሳልፌያለሁ። አሁንም ሰው እኔን በጣም በድሎኝ ከሆነ ይቅርታ ካለኝና ይቅርታ ካልኩኝ ለኔ 1 ሰከንድ በቂ ነው። ክርስቶስን ካወቀ እንግዲህ ክርስቶስን የሚያውቅ ሰው የይቅርታ ልብ በሙሉ አለው። ይቅርታ ልብ የሌለው ሰው ክርስቶስን አያውቅም። በዚህ ነው ይቅርታ ልብ። በዚህ አጋጣሚ እንግዲህ በጣም ይቅርታ ለማድረግ ከባድ የሆነ እንዲሁም ብዙ ሰዎች በዚህ የተያዙ እንዳሉ አውቃለሁም አስባለሁም። በበቀል የአባቴን ገዳይ ይበቀሏለሁ፣ የወንድሜን ገዳይ ይበቀሏለሁ፣ በልጅነቴ እንደዚህ አባቴን ያሳጣኝን ይበቀሏለሁ የሚሉ በጣም ብዙ ሰዎች አሉ። እዚህ ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ ከተለያየ ሀገር ብትሄድ ሰው በበቀል ነው የሚመላለሰው። እግዚአብሔር አንተን ረዳ፣ አገዘ፣ የወንድምህን ገዳይ ይቅር አልከው፣ ጠርተህ ጋብዘኸው፣ የአባትን ገዳይ አግኝተኸው ይቅር ብያለሁ፣ እግዚአብሔር ይቅር ይበል፣ ወደ እግዚአብሔር ተጠጋ አልከው። እዚህ ጋር ግን አንድ ነገር እንድታስተላልፍ ፈልጋለሁ። በእንደዚህ ቀንበር ላሉ ሰዎች ይህ ማለት ምንድነው? ቤተሰቦቻቸውን አጥተው ሁሉ ጊዜ በበቀል የሚብሰለሰሉ ሰዎች አሉ። አንድ ቀን አግኝቼው በቀለዋለሁ፣ አንድ ቀን አግኝቼ እንደዚህ ገለዋለሁ፣ አንድ ቀን እንደዚህ አድርጌ እኔም የሆነ ነገሩን አሳጠዋለሁ የሚሉ ሰዎች አሉ። ሰዎችን ይቅር ማለት የሚከብዳቸው ሰዎች አሉ። ይቅርታ ተራራ የሚሆንባቸው ሰዎች አሉ። እና በስርዓት ውስጥ ያሉ ሰዎች አሉ። ባጭሩ በቃ በሆነ ነገር የተያዙ ሰዎች አሉ፣ ይቅር ላለ ማለትና እስቲ ለነሱ መልእክት ብታስተላልፍ። ጥሩ ጥያቄ ነው። ይቅርታ ለማድረግ ሁለት ጉዳት አለው። አንደኛው ሟች ሞቷል፣ አንተ መሞት የለብህ። ከገደልከው ሞታል፣ ኦሬዲ ከእግዚአብሔር መንግስት ሞታል። ነፍስ ገዳይ እግዚአብሔር መንግስት አይወርስም ይላል። ሟቹ በሰው እጅ ስለሞተ ምናልባት አምኖ ስለሞተ በሰው እጅ ስለሞተ እግዚአብሔር መንግስት እድል ይኖረዋል ብዬ አስባለሁ። ምክንያቱም ራሱን በራሱ አላጠፋም፣ በሰው እጅ ጠፋ። እሱ ክርስቶስን ያምን ሰው ነው። ይሄ እበቀላለሁ የሚለው ሰው ገዳዩን ቢገለው እሱም ይሞታል ተመልሶ። በቀል ማን ነው? የእግዚአብሔር ነው። መንግስት እንግዲህ ገዳዩን ስለገደልኩት በእግዚአብሔር በዚህ በምድራዊ ህግ ብንሄድስ ገዳዩን ስለገደልኩት ከእስር ነፃ ነው መሆን ይችላል? አይችልም። 20 ዓመት 30 ዓመት ሊፈረድ ይችላል። በእግዚአብሔር መንግስት ግን ስንሄድ ነፍስ ገዳይ መንግስተ ሰማያት አይወርስም ይላል። እኔ አሁን ማስተላለፍ የሚፈልገው ነገር ማንኛውም በደል የደረሰበት ሰው ቢኖር እግዚአብሔርን አውቃለሁ፣ ክርስቶስን አውቃለሁ ባይ ይቅርታ ማድረግ አለበት ሰው። ለምን? 1 ያን ሰው መግደል የለበት። 2 ያን ሰው ገለው ከእግዚአብሔር መንግስትም መቅረት የለበትም፣ በህግ ጥላ ስርም ማደር የለበትም። ሟቹ ሞቷል። እኔ አሁን የተሻለ ህይወት ኖሮኝ ልጆቼንም ቤቴንም ትዳሬንም ነገር ሁሉ መምራት እፈልጋለሁ። ግን እልከኛ ሆኜ ቢገላውስ እድሜን የሚጨርሰው በእስር ቤት፣ የእግዚአብሔርን መንግስት አላገኝም። 2 አይነት ሞት ነው። ይቅር የማይል በህይወቱ የታሰረ ሰው ነው። ከእግዚአብሔር ይቅርታ የማያገኝ ሰው ነው። ይቅር ለሰው የማይሉ ሰዎች የምድራዊ ኑሮም አይሳካላቸው። ለምን? በኃጢአት ስር ነው ያሉት። ምናልባት ይቅርታ ኬዝ የሃይማኖት ጉዳይ አይደለም፣ የሃይማኖት ኬዝ አይደለም። ኦርቶዶክስ ልትሆን ትችላለህ፣ ሙስሊም ልትሆን ትችላለህ፣ ሐዋርያት ጆባ ልትሆን ትችላለህ። ግን ባለበት ሃይማኖት ራሱ ምን ማለት አለብህ? ይቅር ማለት አለብህ። እግዚአብሔር ይቅር ይላል። ይቅር ስትለው ይቅር ይላል። ይቅር ለምትሉ ይቅር ይላችኋለሁ፣ ይቅር ለማትሉ ግን ምንስ ይቅር አልላችሁም ነው የሚለው። ስለዚህ እነዚህ አይነት ሰዎች በየትኛውም ብሔር ውስጥ ይኑሩ፣ በየትኛውም አገር ይኑሩ፣ እንደዚህ አይነት በደል ደርሶባቸው እስከዛሬ ይበቀላለሁ ብሎ የሚጠብቅን ሳለው በቀሉ የእግዚአብሔር ነው፣ ይተው። እግዚአብሔር ይክሳል ብዬ አስባለሁ እንዛን ሰው። ስለዚህ ቤተሰብ ይበትናል፣ አይምሮ ይጎዳል። በቀል ቤተሰብ ይበትናል። አንድ ታሪክ ልንገር። በትዳሯ ላይ ያለች ደርባ ውሽማ ይዛለች። የሁለት ልጅ እናት ናትና ይሄ ባሏ ፊልድ ሄዶ ይቆያል
ይቆያልና አንዴ ሲመጣ ከውሽማው ጋር ቤት ነበረች እና ገባ። ሁለቱንም ያዛቸውና ቁጭ ብለው አላቸው፣ እኔ ይቅር ብዬሃለሁ፣ ላንቺም ይቅር ብዬሻለሁ፣ አላሳስርሽም፣ አልከስም፣ ጉዳትን በእናንተ ላይ አላደርስም። ከፈለሽ አብረን እንኖራለን፣ ካልፈለግሽ ደግሞ ከእርሱ ጋር መኖር ትችያለሽ። አንተ ታማኝ ባል ነበርክ፣ በአንተ ላይ እንግዲህ እንደዚህ አይነት ገደል አድርሻለሁ። ከዚህ በኋላ ከአንተ ጋር የመኖር ሞራል የለኝም። እሺ ምሬልሻለሁ፣ የሚያስፈልግሽን ነገር ሁሉ እሰጥሻለሁ። አሁን ምን አይነት ሰው እንደሆነ ያስባል። እንደዚህ አይነት እኮ ሲያገኝ ሰው እኮ በሽጉጥ ነው የሚደፋው፣ እዛው ባገኘው ገጀራ ነው የሚቆርጠው። እንዴት እንዳስተማሪ አይታል። ይሄ ሰው እነዛ ሰዎች ሁለቱን እዛው ቢገልስ፣ ሁለት ልጆች አሉ። እሱም ይታሰራል እድሜ ልክ፣ ልጆቹም ምድረ ባዳ ላይ ይበተናሉ። ይቅርታ ማለፍ እድሜ ምድር ላይ ያስረዝማል። በቃ ሁሉን ከተወን በምድር ላይ ረጅም እድሜ መኖር እንችላለን። ይሄ ሰው በጣም አስተምሮናል። እኔ በጣም ነው ደስ የሚለኝ። እንግዲህ በዚህ ሚዲያ የምትከታተሉን ከወንድማችን ከቤ የህይወት ምስክርነት እንዲሁም ደግሞ ከወሰነው ውሳኔ ብዙ እንደምንማር ተስፋ አደርጋለሁ። እኔም በዚህ አጋጣሚ ማስተላለፍ የምፈልገው ለሁላችንም እግዚአብሔር የይቅርታን ልብ ያብዛልን። አሜን። ይቅርታ በጣም ይፈታል፣ ይፈውሳል። እኔ አስታውሳለሁ የዛሬ 2 ዓመት ከምናምን አካባቢ በጣም ለረጅም ዓመት ቂም ያስኩባቸው ሰዎች ነበሩ። ማለት በተለያየ እኔ ምንም ሳላደርስባቸው የበደሉኝ ሰዎች ነበሩ። ኋላ ላይ ነገሮች አይሳኩልኝም። ለምን እንደሆነ አላውቅም። በጊዜው ማለት ነው ሞከራለው፣ ሮጣለው፣ እሰራለው። በነገራችን ላይ 3 ቀን 2 ቀን ቁጭ ብዬ ሳልተኛ አድሬ ማለት ነው እየሰራው ውዬ አድሬ ያውቃለሁ የተለያዩ ነገሮች ግን ፈቅ አይሉም። አንድ ቀን አስታውሳለሁ፣ ሐሙስ ቀን ነው፣ ማለዳ ጸሎት አለኝ። እየጸለይኩኝ ጓዳ ጸሎት ክፍል ገብቼ እየጸለይኩኝ ያለ ፊት ለፊት የሚደቀነው ቂም ያስኩባቸው ሰዎች ናቸው። ይቅር በላቸው ይለኛል እና ነገሮች የተያዙት በዛ እንደሆነ እረዳለሁ። ኋላ ላይ በጣም አልቅሼ ረጅም ሰዓት ጸለይኩኝ። የዛኑ ቀን ጸለይኩኝ። ጌታ ያስተማረኝ ስለ ይቅርታ ያስተማረኝን ነገር ጻፍኩኝ፣ ቀኑን ጻፍኩኝ። ማታ ከባለቤቴ ጋር ከቤተሰብ ጋር ተሰብስበን ጸለይን። እነዚህን ሰዎች ቂም ያዝንባቸውን ሰዎች እንፍታቸው፣ እንተዋቸው፣ እንርሳቸው፣ ይቅር እንበላቸው እና እግዚአብሔር ይቅር ብሏቸዋል፣ እኛም ይቅር እንበላቸው ብለን ተሰብስበን ጸለይን፣ አለቀስን። አስታውሳለሁ የዛን ቀን ነው የተፈወስኩት እኔ። ከዛ በኋላ ምሰራቸው የእጆችን ስራ እግዚአብሔር መባረክ ጀመረ። ለምሳሌ ሎጂካሊ እንኳን ብታስብ አእምሮክ በሆነ ነገር ባሪያ ሆኖ ተይዞ አእምሮክ ውስጥ የሆነ ነገር ሞልቶ ሌላ ነገር ስትሰራ ሰክሰስፉል ልትሆን አትችልም። ተገዝተሃል። የሆነ የተቆጣጠረ ነገር አለ። ታስራለህ፣ እስረኛ ነህ። እየሄድክ ያለ ይመስላል፣ እየሮጥክ ያለ ይመስላል፣ እየተጋ ያለ ይመስላል፣ ግን እስረኛ ነህ። ስለዛ ሰው ካሰብክ በቃ የሆነ ነገር ይቀየራል እና ግን ይቅርሰት ማለት ሲጀምር ንጹህ ኃይል ነው የሚኖረው። በጣም ፓወርፉል ነህ፣ ኤነርጄቲክ ነህ። ስትናገር ኮንፊደንት ነህ፣ ስትሰራ በጣም ኮንፊደንት ነህ፣ በእግዚአብሔር ላይ እርግጠኛ ነህ እና እግዚአብሔር ስለ ምህረት አስተምሮን እኛ ደግሞ በቀለኛ ከሆንን እግዚአብሔር በዚህ ደስ አይሰኝም እና ካንተ ህይወት ምስክርነት እጅግ በጣም ብዙ ተመሪያለሁ። እኔ በበኩሌ በጣም ይቅር ለማለት የሚከብዱ ነገሮችን እግዚአብሔር ረድቶ ይቅር ብለሃል። ደግሞም በሙሉ መረዳት እንደው ዝም ብሎ አንዳንድ ጊዜ ሰዎች ስሜታዊ ሆኖ የሚያደርጉት ነገር አለ። ይቅር ብየዋለሁ ምናምን ብሎ ስሜታዊ ሆኖ የሚያደርጋለ ወይ ደግሞ ፈርቶ የሚያደርገዋል። ግን አንተ አቅሙም እያለ ማድረግ እየቻልክም ከጌታ የተማርኩት ይህንን ነው ብለ በሙሉ መረዳት ይቅር ስላልክ ደግሞም ለሌሎችም ይቅርታ ልብ እንዲኖራቸው በዚህ ሚዲያ ስላስተላለፍክ ከልብ ላመሰግን እወዳለሁ። ብዙዎችም እንደሚማሩ ደግሞ እረዳለሁ። ጌታ ኢየሱስ ይባረክ። አሜን። እንግዲህ አሁን መጠየቅ የምፈልገው ሁልጊዜ ስጠይቅ ደስ የሚለኝን ጥያቄ ነው። እግዚአብሔርን ማመን ማለት ላንተ ምን ማለት ነው? ኦኬ፣ ጥሩ ጥያቄ ነው። እኔ እግዚአብሔርን ማመን ማለት ለኔ አሁን ባለውበት አቋም እግዚአብሔር ታማኝ አምላክ መሆኑን
የተረዳውበት ካለፍኩባቸው ጎዳናዎች የህይወት ታሪኬ እግዚአብሔር ጨለማ ጊዜያትን በማሳለፉ እግዚአብሔርን እንዲያምን አድርጎኛል። አሜን። ኮንፊደንስ አለኝ። አሁን እግዚአብሔርን ጠይቄ ማጣው ነገር የለም። ለምን ያ ያሳለፍኩት ጊዜ ለኔ ትምህርት ሆኖኛል። ለኔ እግዚአብሔርን ማመን ማለት 100% ምንም አይነት ነገር በእግዚአብሔር ዘንድ እንደማላጣ ማስበው እርግጠኛ መሆን ማለት ነው። ከፈለኩኝ ዘንድሮ ይሄን ነገር ጌታው ማድረግ ፈልጋለሁ ብለው እግዚአብሔር ያደርግልኛል፣ እርግጠኛ ነኝ። በህይወት እግዚአብሔርን ተጠራጥረህ ታውቃለህ? አዎ፣ ቀደም በነገርኩህ ምክንያት አዎ ተጠራጥሬ አውቃለሁ። ተደጋጋሚ አንድ ነገር ሲበዛ ትጠራጠራለህ። አያቀኝ ሁሉ ትላለህ። ኢዮብ በደረሰው መከራ እሱ እንግዲህ ሙሉ ልብ ቢኖረው ሁሉ ነገር ቢጠፋ በዙሪያ ያለው ሰው ሁሉ ተጠራጥሯል። ከዛ ሁሉ እግዚአብሔርን ሰድቤ ሙት ምናምን የሚል በዛን ሰዓትም ኢዮብ ጸናና ምን አለ? መልካሙንም ተቀብለን ክፉ አንጠላም አለ። እኔ የተጠራጠርኩበት ጊዜያቶች አሉ። እንግዲህ ያ ሁሉ ሰው ሞቶ ሲያልቅ እንዴት አልጠራጠርም? ያጠራጥራል። ስጋ ለባሽ ስለሆንኩኝ ማለት ነው። ስጋ ለባሽ ስለሆንኩ ተጠራጠሩ። በቃ እኔም አምስተኛ ነኝ አልኩት። እግዚአብሔር ለኔ ለየት ያለ አምላክ ነው። ለኔ ለየት ያለ አምላክ ነው። አንድ ጊዜ አባት ሆኖኛል፣ አንዴ ወንድም ሆኖኛል፣ አንዴ እህት ሆኖልኛል፣ አንዴ እናት ሆኖልኛል። ከዛ በላይ ደግሞ አምላክ ሆኖልኛል። አሜን። ከዛ በላይ አምላክ ሆኖልኛል። እኔ አንድ ዛሬ 5 ዓመት የጻፍኩት ደብዳቤ አለ ለእግዚአብሔር ይድረስ፣ ለሰራዊት ጌታ ለእግዚአብሔር ብዬ የመለሰልኝ ታማኝ መሆኑን ያን ነግሪ ነው። አንድ ጌታ ሆይ ያንተ እውነትን ብቻ እንዲያውቅ ዘንድ መንፈሴን አትከልክል ብያለሁ። እግዚአብሔር ራሱን አሳቶ ላንተ ምድራዊ ነገር ቢባርክ ምን ያደርግልሃል? ምንም። ብዙ ሰው እኮ እሰይ እንትና ተባረከ፣ እንትና እኮ በጣም ሀብታም ተባረከ ነው የሚባለው አይደል እንዴ? እግዚአብሔር ራሱን አንተን ከልክሎ አይባርክ፣ አያስፈልግም። እግዚአብሔር መጀመሪያ ራሱን ይስጥ። ራሱ በሰጠው በረከት ውስጥ ካለ ሁሉ ጊዜ ትኖራለህ ማለት ነው። እና እግዚአብሔርን ጠይቅ፣ ጌታ ወይ ከዚህ በኋላ ብዬ ጸለይኩኝ። እና እኔ አሁን የሚፈልገው እናቴንን ቤተሰቦቼንም በአጠቃላይ በሙሉ ኮንፊደንስ መርዳት ፈልጋለሁ። በር ክፈት አልኩት። ይሄ 2014 ላይ አንድ ጸሎት ጸለይኩ። ዛሬ 4 ዓመት ማለት ነው። ደብዳቤ ላይ ጽፌ ከዛሬ ከአሁን ሰዓት ጀምሮ ይሄ ደብዳቤ ይነበብልኝ፣ በመልአክ ይነበብልኝ አልኩት። ደብዳቤውን ዛሬ 15 ቀን ነው የፈታሁት። አሁን ህይወቴን ቀይር አምናለሁ፣ ትሰጠኛለህ አልኩት። ከሰጣኝ ግን መልሼ ላንተ እሰጣለሁ። ይሄ እምነት ጥያቄ አለ አይደል እንዴ? ከእምነት አንተርሰ የምጠይቀው ጥያቄ አለ። ጠየቁት እግዚአብሔርን። እግዚአብሔር ሲጠይቅ በሳምንቱ ሰፈሩንን የጸለይኩት እንደዚህ ነው። ባለቤቴን እንድትናፍቀኝ፣ ዘመዶቼ እንዲናፍቁኝ፣ ሩቅ አገር ስራ ክፈትልኝ ብዬ ጸለይኩት። ክፈትልኝ እኔ አላቅም አልኩት። እዛ በሳምንቱ አንድ ወንድሜ መጣና ካንተ ጋር ወደ ስራ ቦታ ማየት ፈልጋለሁ አልኩ። እንሂድ አለኝና ቲኬት ቆረጥኩኝ። ገባሁ። ወደዛ ሲገባ ተሳካልኝ ሁሉ ነገር። አይ ጥያቄን መለሰልኝ። ሁሉ ነገር መመለስ ጀመር። በዚህም በዛም በዚህም በዚህ እግዚአብሔርን የጠየቀው ጥያቄ ሲመልስም የመለሰበትን ምክንያቱም ማወቅ አለብኝ። ካላወቅ በዛው ያጠፋል። ምክንያቱም ማወቅ አለብኝ። አንደኛ ሰጠኸኝና እሰጣለሁ ብያለሁ ያኔ። አሁን ለጌታ ቤት መስጠት የሚያስደስተኝ አንደኛው ለጌታ ቤት መስጠት ስለሰጠኸኝ ማለት ነው። ከዛ እግዚአብሔር ይህን ጸሎት በሙሉ ደብዳቤ አነበበ። ሰጠኸኝና ሁሉ ነገር እግዚአብሔር አመቻቸ። ራብ ከኛ ቤት ተወገደ፣ ከናቴ ቤት ተወገደ፣ ከወንድሞቼ ተወገደ። ሁሉ በእኔ ማረፍ የኢቴ ልጆችን ጭምር ሁሉ እኔ ጋር መኖር ጀመሩ። ለናቴ ትላንትና ቀዳዳ የነበረውን ቤት በ62 ቅጠል በጣም ከተማ ስታንዳርድ በጠበቀ ቤት ሰራውላት።
ከዛ ልጆቿ ውጭ አለ እንደ ሞቶ አልቆ የሉም እንደ ምናምን ሰው ይለን አይ አንድ እኮ የቀራ ነበረ እግዚአብሔር እሱን ለውጦት ነው ተብሎ ሰፈር ሰው እስኪመሰክር ድረስ እግዚአብሔርን ጠብቄ አገኘው። እግዚአብሔር እዳል የጠየቁትን ጥያቄ ያንዳንዷን መለሰልኝ። የእናቴን ቤት ሰርቼ ከጨረስኩ በኋላ ያ በረከቱ ወደ ራሴ ቤት አዞረኝ። ሳላስበው የራሴን ቤት ደግሞ እግዚአብሔር ሰጠኝ። አሜን። ሐዋሳ ከተማ ላይ እሱም በር ከፈተ። እግዚአብሔር ሰው አስነሳልኝ። በዚህ አጋጣሚ ማመሰገን የሚፈልጋቸው ሰላም ባስ ሹፌሮች አሉ። ከእግዚአብሔር በታች ሳፖርት ያደርጉኝ የሥራ ባልደረቦች አሉ። አብሮኝ የሚሰሩ ሳፖርት ያደርጉኝ ሚልካቸው እቃዎችን ይዞ የመጡ በታማኝነት አንድ ጓደኛ አይለ የላከልኝ ይሄን ሁሉ የሰጠኝ እግዚአብሔር ነው። እግዚአብሔር ሳፖርት አደረገኝና ሰው በህይወቱ ዘመን የሚጠይቀው ጥያቄ እግዚአብሔር እንደሚሰጥ አድርጎ ማመን አለበት። መጽሐፍ ዕብራውያን ላይ ይመስለኛል የሌለው ነገር እንዳለው አድርጎ የሚሰጥ ተስፋ ነው አይደል እንዴ? የሌለውን ነገር እንዳለው አድርጎ መቁጠር ማለት ይሄ ሰማይ አልነበረ እንደ ምድር ነበረች እንደ በእግዚአብሔር ቃል አይደል እንደ ከዛም መጥቶ እግዚአብሔር ሁን ሲል የሆነው ልክ እንደዛው እኛ ነገርም እግዚአብሔር ሁን ሲል ይሆናል እና የሌለውን ነገር እንዳለው ማመን እና እግዚአብሔር ያስተማረኝ እምነት በየትኛው መከራ ውስጥ እግዚአብሔርን ጠይቄ አታጣም። እኔ አሁን ከሰው ከመቀበል መስጠት ደስ ይለኛል። ለሰው መስጠት፣ ሰው መልበስ፣ ሰው እንዲበላ፣ የተራበው እንዲበላ፣ ወንጌል የሚሰሩ ሰዎች ሳፖርት ማድረግ፣ ቤተክርስቲያን ያለውን የወንጌልን ስራ መስራት እግዚአብሔር እለት እለት ምን ያደርግ እየጨመረ ነው የሚሄደው። ስለዚህ ለኔ ማመን ማለት ክርስቶስ ፊት ለፊቴ እንዳለው ይሄን መጽሐፍ ቅዱስ ፊቴ ላይ አይደል ይሄን እንደዚህ አንስቼ ሲወስድ የሚቃወመኝ ሰው አለ። ክርስቶስ ለኔ እንደዚህ ፊት ለፊት የተቀመጠ የኔ አምላክ ነው። የሚሰማኝ እንደዛ ነው ማምነው። አሜን። የመጨረሻ ጥያቄ ኢየሱስ ክርስቶስ ላንተ ማን ነው? እንዲሁም ደግሞ ኢየሱስ ክርስቶስን የማያውቁ ሰዎችም ወንጌልን እንዲሰሙ በዚህ አጋጣሚ ከዚህ ጋር ያይዘ ብትል። ኢየሱስ ክርስቶስ ማን ነው የሚለው ጥያቄ ሁለመናዬ ነው። እንግዲህ አንደኛዬ ነው እንዳልል ሁለተኛ የለም። እርሱ የመጀመሪያው የመጨረሻውም ነው ለኔ። ስለዚህ ኢየሱስ ለኔ ሁሉ ነገሬ ነው። አሜን። ሁሉ ነገሬ ኢየሱስ ነው። ማለፍ የማልችልባቸው ሌሊትና ቀናት በአጠቃላይ አሳልፎኛል። ስለዚህ ኢየሱስ ለኔ አባቴ ነው ቢለው ከአባቴ በላይ ነው። ወንድሜ ነው ቢለው ከወንድሜ በላይ ነው። ወንድሜም ይሞታል፣ አባቴም እሱ የማይሞት አምላክ ሁሉ ጊዜ በአጠገቤ የሚኖር አምላክ ነውና ኢየሱስ ለዓለም ያስፈልጋል። ኢየሱስ ለሚጠፉ ያስፈልጋል። ኢየሱስ ለታመሙ ያስፈልጋል። ኢየሱስ ለተማረውም ያስፈልጋል፣ ላልተማረውም ያስፈልጋል። ኢየሱስ ለዶክተሮችም ያስፈልጋል፣ ለፓይለትም ያስፈልጋል። ኢየሱስ ለማን ያስፈልጋል? ኢየሱስ ለሁሉም ሰው ያስፈልጋል። ኢየሱስን አለማግኘት በራሱ መርገም ነው። ኢየሱስን ማግኘት በራሱ በረከት ነው። አንዳንድ ጊዜ ስለ ኢየሱስ ስትናገር የሚናደዱ ሰዎች አሉ። እግዚአብሔር እንግዲህ በመንፈሱ ያግዛቸው እንጂ ክርስቶስን አለማግኘት መርገም ነው። ማንም በዚህ ሚዲያ ላይ የሚከታተል ይስማ፣ ክርስቶስን ማግኘት በረከትን ማግኘት ነው ማለት ነው። ሁለተኛው መጽሐፍ ቅዱስ በሐዋርያት ሥራ ላይ እንደሚናገረው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይም በታች ከምድርም በላይ ለምሳሌ የተሰጠን ስም ሌላ የለም ይላል። እንግዲህ መዳን በሌላ በማንም የለም ካለ መዳን እንግዲህ በሱ በኩል ብቻ ነው ወደ እግዚአብሔር መንግስት ወደ ገነት መግባት የምንችልበት ብቸኛውና አማራጫችን ዋናው ማዕከላችንም መኖሪያችንም ሁሉ ማን ነው? ኢየሱስ ነው። መጽሐፍ ቅዱስ ሲናገር ሮሜ 8 ላይ ስለኛ በአብ ቀኝ ቁጭ ብሎ ስለኛ የሚማልድ ይላል። እቺ ማማለድ የምትለው ቋንቋ ዓለም ላይ አከራካሪ ናት። አንደኛው ይፈርዳል፣ አንደኛው እንደዚህ ይላል። እኛ ግን ቀጥታ መጽሐፍ ቅዱስ እንደሚል ነው የምንለው። መጽሐፍ ቅዱስ የሚያጎድልብን ቢኖር ከዛችው ከዘላለማዊ ሕይወት ይጎልበታል። የሚጨምርም እንግዲህ መጽሐፍ ቅዱስ በራእይ ላይ እንደሚጠቅሰው ነው ያቀረው እና እኛ መጽሐፍ ቅዱስ በአብ ቀኝ ቁጭ ብሎ ስለኛ የሚማልድ ይላል። እኛም ደግሞ በአብ ቀኝ ቁጭ ብሎ ስለኛ የሚማልድ ይላል። ስለኔ ዕለትም ቀንን የሚማልድ ወደ እግዚአብሔር መንግስት ማድረስ የሚችለው ከኢየሱስ በስተቀር ለኔ ሌላ አማላጅ የለኝም። ስለዚህ ዓለም ላይ ያለው ሁሉ ኢትዮጵያ ላይ ከኢትዮጵያን ውጪ ያለው ይስማ፣
ኢየሱስ እንደ ግል አዳኝ አድርገው ተቀብለው ሰው ሁሉ እንዲድን መልእክቴን አስተላልፋለሁ። እግዚአብሔር አምላክ ይባርክ። በነገራችን ላይ አድማጭ ተመልካቾች ከቤ ከሐዋሳ ተነስቶ ነው እዚህ አዲስ አበባ ድረስ መጥቶ የህይወት ምስክርነቱን ያጋራን። እጅግ በጣም የተወደደ ብዙዎች የሚማሩበት የሚታነጹበት ምስክርነት ለማቅረብ የኛን ሚዲያ ምርጫ ስላደረክ እግዚአብሔር አምላክ ይባርክ። እጅግ በጣም ደስ ብሎናል። ጌታ ብዙ እንደሚሰራ ባንተ እናምናለን። እንጸልይልሃለን። ቴንክ ዩ ሶ ማች። ከልብ አመሰግናለሁ። እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። የሚሰሙ ሰዎችም በደንብ ወደ ውጤት ይቀይራሉ ብዬ አስባለሁ። እግዚአብሔር ይባርካችሁ። እጅግ አድርጌ አመሰግናለሁ። አሜን። ቴንክ ዩ